ሰላም ሰላም እንዴት አለ? እንዴት እንኳን ደህና ናችሁ? መጣህ። አንዴ ዲያቆን መኩ ይናገርና አንተ ትቀጥላለህ። እሺ ሰላም ልበላችሁ ብዬ ነው። እሺ ሼርሚ ኦኬ። አሁን ትልቁ ነገር ምንድነው? ሞት አሁን የተፈረደብን ፍርዳችንን እሱን እናስተውል። ሞት መቅረት አለበት። ሞት ማለት መቃብር ውስጥ በስብሶ መቅረት ነበረ የሰው ልጅ ላይ ማለት ነው። ይህንን ሞት ማስቀረት የሚችለው ማን ነው? ይህንን ሞት ማስቀረት የሚችለው ማን ነው ከተባለ የህይወት ራስ የሆነ የእግዚአብሔር ልጅ ቃል ተገልጦ ይህንን ሞት መበስበስን ማስቀረት አለበት። ይሄ ካለ ኢየሱስ ክርስቶስ ይሄ ህይወት የለም፣ አይኖርምም፣ አይፈጸምም። ለምን ከሆነ ቃል ማለት እግዚአብሔር ቃል እርሱ መገለጥ አለበት። የእግዚአብሔር ቃል ተገልጦ ይህንን ሞት ምን ማድረግ አለበት? ማጥፋት አለበት። ለምን? የእግዚአብሔር ቃል ምናዊ ነው? ዘለዓለማዊ ነው። ይሄ ዘለዓለም ያልሆነን ስጋን ምን ማድረግ ነው? ወደ ዘለዓለም ማሸጋገር ነው። ለዛም on the incarnation of logos ወይም ደግሞ በእንተሰጎተ ቃል የሚለው ላይ የቅዱስ አትናቴዎስን በአማርኛ ላሳያችሁና ቁጥር 9 ላይ ማለት ነው። እሱን በደንብ ኮንሰፕቱን ካያችሁ በቂ ነው። ቃል ኪዳን በነገረ ድህነት የሚለው መጽሐፍ ታያላችሁ። ቃል ኪዳን በነገረ ድህነት ላይ የመምህራችን ዲያቆን ያረጋል ፔጅ 87 ላይ ማለት ነው። አላቅም እትሙ ብዙ ነው። እዛ ላይ የቅዱስ አትናቴዎስ የተናገረው እንዴት እንደተተረጎመ እንየውና እንጨርሳለን። ተመልከቱት። ያው ይታያል ናት። ኦኬ። አሁን ሞት ፍርድ የተወገደልን እንዴት ነው የሚለውን እንዲህ ይላል። በደንብ አስተውሉ። በመሞት ካልሆነ በቀር የሰው ሞት ሊወገድ እንደማይችል የእግዚአብሔር ቃል ባየ ጊዜ እርሱ በባህሩ የማይሞት ስለሆነ ስለ ሁሉም መሞት ይችል ዘንድ የሚሞት የእኛን ባህሪ ተዋሃደ። የእኛ ባህሪ ከተዋሃደ ቃል የተነሳ የማይሞት ይሆን ዘንድ። አያችሁ፣ ይህ የሚሞት ነበር አይደል? ከቃል የተነሳ ምን ይሆናል? የማይሞት ሆነ። ከማን የተነሳ? ከዘላለማዊ የሆነ የእግዚአብሔር ልጅ ቃል የተነሳ የማይሞት ይሆን ዘንድ መፍረስና መበስበስ በትንሣኤ ይጠፋ ዘንድ። አያችሁ፣ በትንሣኤው ምን ይጠፋል? መበስበስ ይጠፋል። በምን? በትንሣኤው የነሳው ሥጋ ከበደል ንጹሕ የሆነ መስዋዕት አድርጎ በማቅረብና ለሞት በመስጠት ሞትን ከወገኖቹ አስወገደ። ሞትን ለማስወገድ እርሱ ምን መሆን አለበት? ንጹሕ ነው። ጌታችን ኢየሱስ ክርስቶስ ንጹሕ ነው። ምንም ኃጢአት ጉድፍ የሌለበት አምላክ ነው። ግን ምን ማድረግ አለበት? ሞትን ያሸንፍ ዘንድ ሞቶ መበዝበስን በትንሣኤ ማጥፋት አለበት። አስወገደ። የሞትን ዕዳ ሞትን በመክፈል የሞትን ዕዳ ምንን ከፈለ? ሞትን ራሱን ማለት ነው። የሞትን ዕዳ ሞትን በመክፈል ከእኛ አስወገደው። ሞትና ጥፋት የእኛን ሥጋ ከተዋሃደው ሞትና ጥፋት ከእኛ ሥጋ ከተዋሃደው ከአካላዊ ቃል የተነሳ እኛን ሊገዛና ሊይዝ አልተቻለው። ከምን የተነሳ? ከአካላዊ ቃል የተነሳ ሊይዘን አልቻለም። ለምን? አካላዊ ቃል ቀድሞ ዘላለማዊ የነበረ እርሱ የእኛን ሥጋ ሲዋሃድ ይህን ሥጋን ምን ማድረግ ጀመረ? ዘላለማዊ ሊያደርግ ስለመጣ፣ ስለዚህ ዘላለማዊ አደረገ። ሊገዛን አልቻለም ማለት ነው። አልተቻለም። ሞቶ መውጊያ የት አለ ተብሏለታል ማለት ነው። ይህ ሁሉ የሁሉ ጌታና መድኃኒት መጥቶ ሞትን ድል ባያደርግ ኖሮ የሰው ዘር ጠፊ ነበረ። ኦን ዘ ኢንካርኔሽን ቁጥር 9 ላይ ማለት ነው። ይሄው ኮራፕሽን እና ኢንኮራፕቲቢሊቲ የትርጉሙ ቃል በቃል ይህን ታገኛላችሁ። ስለዚህ ይሄ በመሞት ካልሆነ በስተቀር የሰው ልጅ ሊወገድ ስለማይችል ጌታ ኢየሱስ ክርስቶስ ምን መሆን አለበት? የሚሞት ከበደለ በኋላ ያንን ሥጋ ይዞ ያልበደለ ሥጋ ማለት የማይበድል ዘላለም የሆነን ሥጋ ለማድረግ ነው። ስለዚህ ግሎሪፋይ ሆኖ ተነስቷል ማለት ነው። ይህንን ነው በግልጽ የሚያስቀምጠው። ራቅ አድርግልን አንድ ስክሪንሾት ላክ። የአሁኑን ፔጅ ሙሉ ፔጁን ፈልግ። የአሁኑን ፔጅ እሺ፣ ላውጣው አላጠፋ
መጽሐፉን በነገራችን ላይ ኦን ዘ ኢንካርኔሽን አጣሁት በቀደም። ኦኬ ትንሽ ራቅ አድርገው። በቃ ቴንክ ዩ። ገጽ ቁጥሩ ይታይልህ። አይ በቃ አለው ቃል ኪዳን በነገረ ድህነት ወይም በነገራችን ላይ ከቻላችሁ ያው ሰዓት ስለሄደ በቃ ከሞት ከተነሳ በኋላ ምን አድርጎታል? ሞርታል የነበረውን ኢሞርታል የማይሞት አድርጎታል፣ የሚሞትን። ስለዚህ ኢምፓሰብል የማይታመም የነበረውን የሚታመም የነበረውን ምን ህማሙን ሁሉ ሰፈሪንግን የያዘው ማለት ነው። ምን አደረገው? ኢትስ ኢምፓሰብል አሁን የማይታመም ነው፣ ሰፈሪንግ ምንም የሌለበት ሆኗል ማለት ነው። አፍተር ዋት? አፍተር ሪዘሬክሽን። ሁ ሴዝ ዲስ ዋን? ሴንት ሰቨረስ። ሰቨረስ ማለት ቅዱስ ሳዊሮስ እንላለን ማለት ነው። ይሄ ኢማኑኤል ሳፈርድ ዴድ ወደ ኢሞርታሊቲ ቀየረ፣ ሞርታሊቲን ወደ ኢሞርታሊቲ የቀየረው ነው ማለት ነው፣ የእኛን ስጋ ይዞ። ይህንን ደግሞ የምታገኙት ቅድም አይሳቻችኋለሁ። ዘ ካውንስል ኦፍ ካልሲዳን ሪ ኤግዛማይንድ ፋዘር ቪሲ ሳሙኤል፣ ታላቅ አባት። ባዮግራፊያቸው በጣም ትልቅ የሆነ ብዙ እንትን የሚያውቁ ናቸው። ቴንክ ዩ። ቃል ያሰማልን ዲያቆን ማክ እግዚአብሔር ያክብርልን። ምናልባት አንድ ነገር ላሳይና ኤርሚሻ ትቀጥላለህ ነው? ይቻላል ወንድማችን። ደስ ይለኛል። እንደዚህም ጥያቄ ሊመለስ ስለሚችል በዚሁ አንተ ስታወራ አይ አጭር እንትን ነው። አሁን ይሄን የስቡ አዳምጤ ታውቁታላችሁ? ከሮሚ እስከ ገላትያ የሚለው አንድምታው የሮሚ መልእክት ምዕራፍ 8 ከቁጥር 3 ላይ ያለችውንና ምናልባት ደግሞ ቅድም ያዕቆብ ዘስሩግ የተነገረው ናቲ ያለው እዛው ሐሳብም ከብርሃኑ መልአከ ብርሃን አድማሱ ጀንበር ከሳቸው ጋር የሚመሳሰል ነገር ነው የሚያስቀምጠውና ምናልባት አጠራ አድርጌ እነሱን ላሳይ። እዚህኛው የሮሜ መልእክት ምዕራፍ 8 ከቁጥር 3 ላይ ያለው እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና የሚለውን ሲያብራሩ ምን ብለው ነው የሚፈቱት? በኃጢአተኛ ስጋ ምሳሌ ማለት ሰው ኃጢአተኛ ሲሆን የእግዚአብሔር ልጅ የሰውን ስጋ መልበሱን በሰው ስጋ መገለጡን የሚያመለክት ነው። በግዕዙ ይላል ፈነወ እግዚአብሔር ወልዶ በአምሳለ ነፍስተ ኃጢአት በሚስማማው ባህሪ አምሳል ምን አለ ሰደደው ይላል። ኃጢአት በሚስማማው ምን አምሳል ባህሪ አምሳል ሰደደው ይላል። ሐዋርያው በኃጢአተኛ ስጋ ምሳሌ ማለቱ እግዚአብሔር ወልድ ኃጢአተኛውን የአዳምን ስጋ ለበሰ ለማለት ነው። የኃጢአተኛው የአዳምን ስጋ ለበሰ ለማለት ነው። ቂዝቆስ የሚባል አገረ ጳጳስ ጵርስቅሉስ ሶበሰ ኢለብሰ ስጋነ እያድህነነ አላ ውስተ ከርሰ ድንግል ለብሶ ለዛአበሰ ህየ ወበህየ ከሆነ ተውላጠ ግሩም ዘቤዘወነ ይላል። ምን ማለት ነው? ኦኬ እዚህ ጋር ተመልከቱ። ስጋን ባይለብስስ ባላዳነንም ነበረ። ዕፀ በለስን በልቶ የበደለ የአዳምን ስጋ ምን በልቶ? ዕፀ በለስን በልቶ የበደለ የአዳምን ስጋ በድንግል ማርያም ማህፀን ለበሰው ተዋሃደው እንጂ በዚህም ያዳነን ግሩም ለውጥ ተደረገ ይላል። ስለዚህ ምንድነው እየተባለ ያለ? አዳም ከወደቀ በኋላ ያለውን ያንን ስጋ ይዞ እሱ ስለሆነ ፈውስ የሚያስፈልገው ማለት ነው። እሱ ስለሆነ መዳን የሚያስፈልገው ሶበሰ ይለብሰ ስጋነ እምያድህነነ ያለበሰውን ያልተዋሃደውን እሱን አልፈወሰውም ማለት። ስለዚህ የታመመው ነው ፈውስ የሚያስፈልገው፣ ያ የወደቀውን ስጋ ነው የለበሰው ማለት ነው። ያ ልክ ሲዋሃደው ፈወሰው አዳነው ማለት ነው። እና መልአከ ብርሃን አድማሱ ጀንበሪ ራቅ አድርገውና ኦኬ እሺ፣ ያው ምናልባት ይታያል። ይታያል። በቃ እና ከቨሩን ከቻልክ
ከቨሩ መሎት ከሮሚ እስከ ገላትያ የሚለው እሺ፣ ትንሽ ከፍላል። ኦኬ፣ ምናልባት ይሄ ንግግር የማን ነው ወንድማችን? ይሄኛው አሁን የተናገረው ንግግር ወይም የማን ይሄ ሐሳብ የማን ሐሳብ ነው? የአሁኑ ትርጓሜ ማለት ነው። ቂስቆስ የሚባል የጵርስቅሎስ ሀገር ጳጳስ የነበረ የቤተ ክርስቲያናችን አባት ማለት እሱ ነው። ቅዱስ ጎርጎርዮስ ዘእንዚናዙም በተመሳሳይ ሐሳብ ይናገረዋል። ባይዘው የትኛው ሌተሩ እንደሆነ እሱ ማሳየት ይቻላል። ያልተዋሃደውን ለምሳሌ ስጋን ብቻ ነው ከፍሎ የተዋሃደው ብሎ የተነሳው አቡሊናሪስ ተነስቶ ነበር አይደለ? ይፈወስም ማለት ነው። ምንም ስጋው ሞቱ ዘእንዚናዙ ያለበሰውን ወይም ደግሞ ጎርጎርዮስ ዘእንዚናዙም ይናገራል። እሱም ካስፈለገ በኋላ አውጥቼ ያሳያል። እዚህ ስክሪንሻት ታደርጋለህ ወይ ቁጥሩን እነግርሃለሁ። እሺ መድሎተ አሚን ገጽ መድሎተ አሚን የመልአከ ብርሃን አድማሱ ጀንበሬ ገጽ 45 ላይ በጣም ብዙ ቦታዎች ላይ አለ። በእርግጥ ጽንዐ ተዋሕዶ በአማን ነጸረም ገጽ 328 እና 330 ላይ ሄዳችሁ ቼክ ብታደርጉት ታገኛላችሁ። በመድሎተ አሚን ይገልጻሉ። ጌታችን የበደለውን የአዳምን ወይም ደግሞ ንዴት የገጠመውን የአዳምን ባህሪ ይዞ እንዳዳነው እንደፈወሰው ይናገራሉ። እችን ብቻ ላሳይ ሰዓታችን ለመጠቀም መቀልጫል። ኦኬ እዚህ ጋር እንታያችሁ ከሆነ ገጽ 45 ላይ ማለት ነው አባ ጳውሊ ጥያቄ ተነስተው ነውና አባ ጳውሊ መልስ ሲሰጥ እንዲህ ብሎ መልሶ ነበር። ቅዱስ ገብርኤል አሁን ይሄ መንፈስ ቅዱስ ባንቺ ላይ ይመጣል ምናምን የሚለውን ሲያብራራ ቅዱስ ገብርኤል ለእመቤታቸው ሲያበስራት መንፈስ ቅዱስ ባንቺ ላይ ይመጣል፣ የአብም ኃይሉ ይጋርድሻል፣ ከአንቺ የሚወለደው ቅዱስ ነው፣ የልዑል ኃይል የእግዚአብሔር ልጅ ይባላል ብሎ ሶስቱም አካላት በማህፀነ ማርያም እንዳደሩ ተናግሯል። ማደራቸው አብ ለአጽንኦ መንፈስ ቅዱስ ለአንጽሖ ወልድ ለለቢሰ ስጋ ነው እንጂ ሶስቱ ሁሉ ለለቢሰ ስጋ ያደሩ አይምሰልል። መናፍቁ ምንድነው? መንፈስ ቅዱስ ባንቺ ላይ ይመጣል የልዑል ኃይልም ይጋርድሻል ተብለው ሲነገር ሶስቱም ይኸው በእሷ ማፀን ቢያድሩ ነው የሚለውን ሲያብራራ አባ ጳውሊ ምን ብሎ መለሰ? በዚህ ጊዜ መለኮት ርቀቱን ለቆ ሳይገዝፍ ሳይለወጥ ትስብእትንም ግዘፉን ለቆ ሳይረቅ ሳይለወጥ እንደ ነፍስና እንደ ስጋ በተዋህዶ አንድ አካል አንድ ባህሪ ሆነ። ወልድ ለለቢሰ ስጋ ማለት ይህ ነው። አብ ለአጽንኦ ማለት ሰማይ ምድር የማይወስኑትን ምሉእ ስፉሕ ረቂቅ መለኮት እመቤታችን በጠባብ ማህፀን እንድትችለው አጸናት ማለት ነው። መንፈስ ቅዱስ ለአንጽሖ ማለትም ትስብእትን ከአዳም መርገም አንጽቶ ምን ማለት ትስብእትን ከአዳም መርገም አንጽቶ ቀድሶ ለተዋህዶ መለኮት የበቃ አደረገው ማለት ነው። እዚህ መጀመሪያ በተዋህዶ ምን ይላል? ይፈውሰዋል። ልክ አትናቴዎስ ቅድም እንዳሳየ ነው ማለት ነው። ከዛ ከንዴት ከገጠመው ንዴት አዳም ማለት ነው። ከዛ ምን ይለዋል? አንጽቶ ቀድሶ እንዲዋሃደው ነው ብለው ያብራሩታል፣ ይፈቱታል ማለት ነው። ከዚህ አንጻር እንድናየው ነው። የያዕቆብ ዘስሩግም እንደዚህ አይነት የሚመስል ነገሮች ይናገራል። ቅድም ባነሳው ናቲ ባነሳው ሀሳብ ላይ ማለት ነው። እነዚህን ለማሳየት ነው። አይ ቲንክ መቀጠል ትችላለህ ኤርሚሻ። ቃሎት ያሰማልን። ቲንክ ዩ ሰው አንዳንድ ነገሮች እዚሁ ሲነገሩ ስለሰማው ጠይቃለሁ ካልኩ በኋላ ምናልባት አንድ በጣም ከበዛ ግን ሁለት ይሆናል ጥያቄ ማለት ነው። መጀመሪያ ያሰብኳቸው አንዳንድ ነገሮች እዚሁ ሲነበብ አንዳንድ የተወሰነ አንደርስታንዲንግ የማድረግ እንትኑ ስለነበረኝ የመጀመሪያው አዳም በገነት እያለ የዘላለም ሕይወት ነበረው ወይ? የኔ ጥያቄ። ኦኬ ማን ይመልስ? እሺ እዮባ አለ? ቆይ እሱ ነው እስካሁን ያላወራው መሰለኝ። እዮባ ወይ አለው። እሺ መመለስ ይችላል እስከሰማ።
እሺ ሁላችሁንም ቃሎት ያሰማልን። ሰላም ብያለሁ። አዳም በገነት እያለ የዘላለም ሕይወት የመኖር ተስፋ ነበረው። ዘላለም ሕይወትም ሞትም የሚስማማ ሆኖ ተፈጥሯል። በንጽህና ሳይበድል ቢቆይ ዘላለም ሕይወትን የሚያገኝ ወይንም ደግሞ የዘላለም ሕይወት ነዋሪ ይሆን ነበረ። ሕይወትን በልቶ ማለት ነው። ሲበድል ደግሞ ሟች ሆኗል። ስለዚህ ሁለቱም የሚስማማው ነበረ። የዘላለም ሕይወት ተስፋው ነበረው እግዚአብሔር የሰጠው ማለት ነው። ሲበድል ያጣው። ስለዚህ ሳይበድል ቢኖር ኖሮ ያገኘው ነበረ። በቤተክርስቲያናችን ትውፊት መሰረት ይህን የዘላለም ሕይወት ለማግኘት ሳይበድል የዘላለም ምንድነው ዕፀ ሕይወትን በልቶ ወደ ዘላለም ሕይወት ይሻገር ነበረ። ነገር ግን እሱ የተሰጠውን ትእዛዝ በመተላለፍ የዘላለም ሕይወቱን አጣው ማለት ነው። ስለዚህ እዚህ ሀሳብ ላይ አዳም መጀመሪያውኑ ተስፋ ነበረው የዘላለም ሕይወትን የማግኘትም የዘላለም ሕይወትም ያለማግኘትም ተስፋው ነበረው። ነገር ግን በራሱ የዘላለም ሕይወት ቀድሞ ነው የነበረው አልነበረም። ያን የዘላለም ሕይወት ተስፋ ነው እንጂ የዘላለም ሕይወትን ኦልሬዲ የነበረውን አይደለም ያጣው ማለት ነው። አዳም ያን ፍሬ ሲበላ ያ የዘላለም ሕይወት ኖሮት ማለት በዘላለም ነዋሪነት ወይም ዘላለማዊ ለመሆን ዕፀ ሕይወትን መብላት ነበረበት። ያንን ደግሞ አልበላም። ተስፋ አለው ማለት ነው። ሳይበድል ጸንቶ ቢኖር ለሆኑ ያህል ጊዜያቶች ሳይበድል ቢኖር ያንን ዕፀ ሕይወት ይበላል። ከዛ ዘላለማዊ ሆኖ ይቀጥላል። እሱ ግን መሀል ላይ ምን አድርጓል? በደለ። በመበደሉ ሟች ሆኗል ማለት ነው። ኦኬ እሺ፣ ሁለተኛ ጥያቄ ወደዛ ከማለፍ በፊት እዚህ ላይ ከመጨመር ቃሎት ያሰማልን ኢዮባይ በዛ አዳም በነበረበት ማለት ዕፀ በለስንም ከመብላቱ በፊት የመታመም ማለት የሚስማማ ነው። ለመታመም ለመራብ ለመጠማት የሚስማማ ነው። ግን አይራብም፣ አይጠማም፣ ሞትም የለበትም ነበር ባይበላ ማለት ነው። እስካልበላ ድረስ ምንም መታመም የለበትም፣ መጠማትም የለበትም፣ መራብም ምንም የለበትም ማለት ነው። እንዲሁ ይቀጥላል እስካልበላ ድረስ። ኦራይት አክቹዋሊ እኔም እስከማውቀው ባይብል ላይ ከክርስቶስ ሞት እና ትንሣኤ ጋር በጥምቀት እንደምንተባበር ሮሜ 6:3 ጀምሮ እስከ 6 ስናነባው አሮጌ ስጋ ይሻር ዘንድ የኃጢአት ስጋ ይሻር ዘንድ እንደምንጠመቅ ከስቅለቱ ጋር እንደምንተባበር በጥምቀት እንደሆነ ባይብል ላይ እስካነበብኩ ድረስ አውቀዋለሁ። እና ሰው ግን አንድ የሆነ ቦታ ሰማሁ፣ እርግጠኛ አይደለሁም። ሜይ ቢ ፓርቱን ካወቃችሁት እመቤታችን የሞተችው የክርስቶስ የቀመሰውን ጽዋ ለመቅመስ ነው ብሎ የሆነ መጽሐፍ ጠቅሶ ሲያወራ ነበር። እና አይሮን ነው የትኛው አባት መጽሐፍ ጠቅሶ እንዳወራ ወንድማችን ሰው የአባት ፓርቱን ታውቁታላችሁ? የሚያውቀዋለ ከዚህ ውስጥ ካልሆነ ልለፈው። ጥያቄው ጥያቄ አይሆንም፣ ምክንያቱም አጣርቼ መምጣት አለብኝ። የቤተክርስቲያን አባት ይሆን አይሆን ማለት ነው። እኔ በበኩል ታውቁ ካላችሁ እኔም ሰምቼ አላውቅም። ምን ማለት እንደሆነ ራሱ አይዶን ነው። የሆነ ማለት ድፍን ያለ ሀሳብ ነው። እሱ የቀመሰው ለመቅመስ ነው። ምን ማለት ነው? አይዶን ነው። እስኪ ክላሪፋይ ቢደረግ ራሱ እሱ የቀመሰው ለመቅመስ ነው ሲባል ኦፍኮርስ እሱ ሞትን ሊያጠፋ ኦኬ ሞቶልናል። እሱ የቀመሰው ለመቅመስ ነው ማለት አይዶን ነው። ክሊር ያልሆነ ስለሆነ ማለት ነው። እና እሱ ራሱ ማብራሪያ የሚፈልግ ነው። ምናልባት ሶርሱ ቢመጣ ይሻላል መሰለኝ። ኤርሚሻይ ወይም ሀሳቡን ካገኘው እንትን ብታደርገው ጥሩ ነው። እኔም ሀሳቡን አንደርስታንድ አላረኩትም። ብዙ ሀሳቦች ይነሳሉ ሰሞኑን እንደምታውቁት የተለያየ ቦታና በጣም ብዙ ስክሪንሾት ስላረኩም እሱን እየፈለግኩ ነበረ አጣሁት። ሜይ ቢ ቼክ አድርጌ ድጋሚ አንብቤ እመጣለሁ። ኤርሚ በተቃራኒ የእርሱን ሞት ማንም ሊቀምሰው አይችልም። ማንም ማለት በመጽሐፍ ቅዱስ ላይ የኔን ሞት ልትቀምሱት አትችሉም ነው ቃል በቃል ራሱ ለሐዋርያት የተናገረው ለቅዱስ ጴጥሮስ። ማንም ማለት ነው። ግን ያው የእሱ ከእርሱ ጋር ሞተን መነሳት ደግሞ እኛ በጥምቀት ነው ይሄ የተከናወነልን። በጥምቀት በኩል ከእርሱ ጋር መሞት መነሳት ተከናውኖልን ለዛ ተካፋይ እንሆናለን።
ኦኬ አንድም እንግዲህ አሁን ይሄኛውንም አሁንም እንትን ማምጣት አልችልም፣ በጣም ብዙ ስክሪንሾት ስላለ፣ ግን ጊዜ ከሰጣችሁኝ ይሄን ማምጣት እችላለሁ። ቲንክ ከቤተ ክርስቲያን አባቶች አንዱ ነው ምንድን ያለው እመቤታችን በአዳም ውስጥ የምታበራ ነበረች አይነት ትምህርት ሲሰጥ፣ ይሄኛው እስከምን አንጻር ነው ላይክ የምታውቁት ከሆነ ይሄንን ማታውቁት ፓርቱ አይ ቲንክ የማን የአባ ጊዮርጊስ ዘጋስጫ ምናምን ነው። ቲንክ የቅዱስ ያሬድ ይሁን የአባ ጊዮርጊስ ዘጋስጫ አይደል ነው፣ ግን ላይክ አንድ ወንድማችን ሲጠቅስ ስለሰማሁት በጣም ብዙ ስክሪንሾት ስላለ ይሄ መጽሐፈ ምሳሌ እንደ ኮከብ የምታበራ የሚለውን አይ ቲንክ አይሮን ነው ማን እንደሆነ አላውቅም፣ ግን ላይ ነው መሰለኝ ይዋዴ። አዎ አንድምታው መጽሐፈ ምሳሌ ላይ እንደዚህ አይነት እሱ አሁን ከምን አንፃር ኦፍ ኮርስ እመቤታችን ንጽሕት ነች፣ ቅድስና ማንም ባይዘው የሚክድ ክርስቲያን የለም። ክርስቲያን ማለት ጥንታውያን በሚባሉ አብያተ ክርስቲያናት ሆኖ የእመቤታችን ንጽሕና የእመቤታችን ቅድስና ዘለዓለማዊ ድንግልና ይሄን ፈጽሞ የሚክድ ሰው የለም። ንጽሕናዋን ለመግለጽ አክቹዋሊ ከመላእክት ሁሉ ትበልጣለች በንጽሕና በቅድስና እንዲህ ያሉ አገላለጾች ምናምን ይጠቀማሉ እመቤታችን እና እድፈት ጉድፈት ለዛውም ጸጋ በጎደለበት ዘመን እንዲህ ያለ ቅድስናና ንጽሕና የነበራትና ከመሆኑ አንፃር እንደዚህ አይነት ነገሮች ሊነገሩ ይችላሉ። ዞሮ ግን ከኔቸር አንፃር ወይም ደግሞ የያዘችው ባህሪ ግን ያው አዳም ከወደቀ በኋላ ያለውን ባህሪ ነው። እሱ ነው ዋናው እንትኑ። አሁን ብዙ ሚስ አንደርስታንዲንጎች ወይም ደግሞ በጣም አንዳንዴ ፕሮቴስታንቶቹን ያስቆኛል እውነት ለመናገር ይቅርታ፣ ኤርሚ ትቀጥላለህ። እችን ነገር መናገር ስላለብኝ በመካከል ባይዞ በጣም ትልቅ ልዩነት ምናምን እንዳለ የሚመስላቸው ወይም ደግሞ ምንም ስለማያውቁ ማለት ነው። ሁለቱም ብቻ እርስ በርስ ስለተወያዩ ማለት ነው በጣም ትልቅ ልዩነት ያለ ምናምን የሚመስላቸው ማለት ባይዞ። በነገራችን ላይ ምንም አይነት ልዩነት የለም። ባለፈው አይታችኋል ውይይት ላይ በቃ ስምምነቱ ወይም ደግሞ የቃላት ጉዳይ ምናምን ሊሆን ይችላል እንጂ እመቤታችን መሞቷን የሚክዳለ የለም። መነሳቷስ የሚክዳለ የለም። እመቤታችን ኃጢአት ሰርታለች የሚላለ ላቲ ስብሐትና የለም። ቅድስናን የሚከራከራል የለም። ዘላለማዊ ድንግልና የሚክዳለ የለም። ሰው ምንድነው ያንን የአዳም ባህሪ ነው የያዘችው ወይስ ደግሞ ከመውደቁ በፊት ያለው ወይስ እንደዚህ ማይነር የሆኑ ነገሮች ናቸው እንደ ትልቅ ነገር የሚወስዱት አንዳንድ ፕሮቴስታንት ስላየሁኝ ነው። እና ይሄ ነው። ኦኬ ወደ ኔክስት ጥያቄ እንትለፈል ሰው የሉቃስ ወንጌል ምዕራፍ 1 ላይ እንግዲህ ዓለም ሁሉ እንግዲህ በአዳም አንድ ካጣናቸው ነገሮች መካከል ትልቁም ከእግዚአብሔር ያራቀንም ያው ጸጋችን ተገፏል ነው አይደል? ዓለም ሁሉ እንግዲህ ጸጋቸው ጸጋ መገፈፍ ከሆነ ቅዱስ ገብርኤል ደግሞ እመቤታችን ጋር ሲመጣ ጸጋ የሞላሽ ብሏት ነበረ። ሰው ይህንን አባቶች ጸጋ የሞላሽ ያ በአዳም ግን እንደዛ ተጸጋ የሚለውን ወይም ጸጋ ማንም ለማንም ወይም ተብሎ ማለት ነው። ግሬስ ከሰዎች መካከል ጸጋ በእግዚአብሔር ፊት ሞገስ ያገኙ ሰዎች ነበሩ። ለምሳሌ እንደ ኖህ ግን ሞላው ሰው አልነበረም። በአባቶች ያደርጋል ራሴን ሁላ ከእነርሱ ላይ ይቻላል ስናድግ እና
በጣር እነዚህ አይነት ነገሮች እመቤታችን ላይ ኦፍኮርስ ኤክስፒሪየንስ አድርጋችኋለች ወይም ደግሞ እነዚህ አይነት ነገሮች ገጥመዋታል የሚል የለም። አክቹዋሊ አሁን ምንድን ነው እያለን ያለ ነው? ይሄ የወደቀውን ስጋ ወይም ደግሞ አዳም ከወደቀ በኋላ ያለውን የያዘችው ሲባል አዳም ከመውደቁ በፊት ኤክስፒሪየንስ የማያረጋቸው ነገሮችን ድንግል ማርያም ግን ኤክስፒሪየንስ ያደረገቻቸው አሉ። ለምሳሌ አሁን ይሄ መሞትን ማለት ነው። አሁን በገነት ያለው አዳም ሞትን ኤክስፒሪየንስ ለማድረግ ወይም ደግሞ ከፔብል ነው ለመሞት ከፔብል ነው። በእጁ ላይ ያለው ፕሮሚስ ኦፍ ኢሞርታሊቲ አለው። ያለ መሞት ቃል ኪዳን ወይም ጸጋ ሰጥቶታል እግዚአብሔር። ያንን ጸጋ ግን ሊያጣው ይችላል። ሊያጣው ያንም ሶ ቅድስት ድንግል ማርያም ገነት ላይ ከሆነ ድንግል ማለት ልትሞት ከወደቀ በኋላ ያለው የአዳምን ስጋ ስለያዘች ግን መሞት የግድ ያስፈልጓል። ከዛ ከሞተ በኋላ ደግሞ የማይሞተውና የማይፈርሰውን ክርስቶስን ሊለብስ ይገባል። ኦኬ፣ ለዛ ነው ክርስቶስም ሞትን ሞቶ ያንን የሞተውን በአዳም ላይ የተፈረደውን ፍርድ ተሸክሞ ያስወገደው ማለት ነው። ድንግል ማርያም ያንን ሞትና የማይፈርሰውን የማይበሰብሰውን ክርስቶስን ልትለብስ ያስፈልጋታል። ለዛ ነው ኃጢአት አልሰራችም፣ ተነስታለች። ኦኬ፣ ነገር ግን የአዳምን ስጋ ትሞታለች። በነገራችን ላይ ለመነ የህይወት ህብስት ተሸክማ ወደ ግብጽ ከመራብ አይደል ህብስት የሆነውን የህይወት ህብስት ክርስቶስን ተሸክማ ማለት። እነዚህ ነገሮች የምን ውጤቶች ናቸው? ከፍርድ ወይም ደግሞ ያንን ስጋ ስለያዘች ነው። የአዳም የአብርሃም ዘር ነች። ሌላ ዘር የለም። በቃ የሰው ዘርና የመላእክት ካለ ምናልባት ማለት ነው። እና እሷ ደግሞ የማን ዘር ነች? የአብርሃም የዳዊት ዘር ነች ማለት ነው። የአዳም ዘር ነች። ሰው ከዚህ አንጻር የሚታይ ነው። እሱን ነው እያለን ያለ ነው። ጸጋ ጎሎባታል ወይም ደግሞ ጸጋ የላትም የሚል ሳይሆን የያዘችው ስጋ ግን የማን ስጋ ነው? የአዳም ስጋ ነው ነው። የአዳም ስጋ ጸጋ የጎደለው አልነበረም? ኦፍኮርስ ጸጋ የጎደለው ነው። ጸጋ የራቀው የተለየው ነው። ትክክል። ስለዚህ የአዳምን ስጋ ይዛለች ስንል ጸጋ ጎደላት ማለት አንችልም። ታዲያ እንደዛ ከሆነ በዚህ ሞቲቭ ከተነሳ አይደል ክርስቶስ ራሱ የያዘው የአዳምን ስጋ ነው እያልን እኮ እሱ ክርስቶስ ቅድም ምናልባት መጀመሪያ ላይ አልነበርክም ይሆናል መሰለኝ። ሴቨረስ ምን ብሎ ለጁሊያን ይመልስለታል? ክርስቶስ ራሱ የያዘው ያንን የአዳምን ከወደቀ በኋላ ያለውን የአዳምን ስጋ ነው። ያንን ሲዋሃደው አዳነው ብሎ አትናቴዎስ እንደተናገረው ይናገርና ነገር ግን እነዚህ ብሌምለስ ወይም ደግሞ ሲለስ ሲሆኑ ፓሽኖችን ወይም ደግሞ ኤክስፒሪየንሶችን ግን ፈጽሞ አላጠፋቸውም ይላል ሴቨር። ያንን ገንዘብ አድርጎ እያንዳንዱ የአዳምን ውድቀት ሲፈውስ ጌታ እነዚህ ብሌምለስ ወይም ደግሞ ኃጢአት ያልሆኑ ነገሮችን ሳያድናቸው ትቷቸዋል። ለምሳሌ መራብን፣ መጠማትን፣ መድከምን፣ መሞትን እነዚህ ነገሮች አልፈወሳቸውም። የማን ውጤት ናቸው? ከውድቀት በኋላ ያለው የአዳም ኤክስፒሪየንሶች ናቸው ወይም ደግሞ ኤክስፒሪየንስ ያደረጋቸው ጠባያት ናቸው። እነዚህን ግን አላስወገዳቸውም ክርስቶስ። እሱ ራሱ ገንዘብ አደረጋቸው እና ደግሞ ለኛ በሚመጣው ህይወት ድል እንድንነሳቸው ወይም ደግሞ ድል እንድናረጋቸው እያንዳንዱ እየተፈተነ ወይም ደግሞ ኤክስፒሪየንስ እያደረገ ጌታ ራሱ ፈውሷቸዋል ወይም ደግሞ አጥፍቷቸዋል ብለን ነው የምናምነው ማለት ነው። እመቤታችንም ያንን ስጋ ይዛለች ማለት ጸጋ ጎሏታል ማለት አይደለም። በጭራሽ ምንም የሚገናኝ እንኳ አይደለም። ያ የጎሰቆለም ወይም ደግሞ ያ ከፍርድ በኋላ የተፈረደበት ስጋ ነው የያዘችው ማለት መዋቲ ነው፣ የሚደክም ነው። እነዚህ ባህሪያት አሉት ማለት ነው። መሞት፣ መራብ፣ መጠማት፣ መውጣት፣ ይሄ መጠማት፣ እነዚህ አይነት ባህሪያቶች ወይም ደግሞ እነዚህ አይነት ጠባያቶች ያሉት ስጋ ነው የያዘችው ማለት ነው።
ያ ከፍርድ በኋላ ያለው ስጋ እሱ ነው። ከዛ በፊት ኤክስፒሪየንስ አላረጋቸውም ነበሩ። እነሱ ኤክስፒሪየንስ አላረጋቸውም ነበር። ከምን በኋላ ነው ኤክስፒሪየንስ ያደረጋቸው? ከውድቀቱ በኋላ። ከውድቀቱ በኋላ ነው እነዚህ ነገሮች የተገለጡት በአዳም ላይ ማለት ነው። ከዛ አንጻር ነው። ወንድማችን ሰው ሜይ ቢ ጥያቄ ነው ከዚህ በኋላ የሚኖረኝ ሜይ ቢ ሁለት አረዘምኩት ጥያቄ ለጥያቄ ደረብኩ። እሺ መኩዬ እዚህ ላይ ሀሳብ ልስጥ። እሺ አለ 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 ዳቆኔ ቃሉት ያሰማልን። ይሁዴ በደንብ ተብራርቷል። እመቤታችን ቅድስት ድንግል ማርያም በተደጋጋሚ ቅድም ስለተነገረ እርሷ ከኃጢአት ሁሉ ማለት ከማኅፀን ጀምራ ከኃጢአት ሁሉ የተጠበቀች ናት። የያዝነው ማለት የተያዘው ስጋ ወደ ምን የሚያዘነብል ነው? ወደ ኃጢአት የሚያዘነብል ነበር። ግን እመቤታችን ቅድስት በግሪኩ ካሪቶኮሜን እንደዚህ አይነት ነገር ነው። ወደ ኃጢአት የሚያዘነብል ነበረ የሰው ልጅ በሙሉ ማለት ነው። ኃጢአትን በግዱ ይሰራሉ። ማንም ሰው በብሉይ ኪዳን ወደ ኃጢአት ያዘነበለ ጻድቃን የተባሉት ሁሉ ወደ ኃጢአት ጽድቃችን እንደ ርግም ጨርቅ ሆነ ያሉት ሁሉ ማለት ነው። ኃጢአት ሳይሰሩ እንትን አይሉ። በትንሹ ራሱም ቢሆን በሀሳብ ማንም ሰው በሀሳብ በመናገርና በማድረግ ከኃጢአት ንጹህ የሆነ በብሉይ ኪዳን ውስጥ አታገኝም። ግን እመቤታችን ቅድስት ድንግል ማርያም ይህንን ስጋ ይዛ ግን መንፈስ ቅዱስ ከዚህ ሁሉ በሀሳብ በገቢር በነቢብ ሁሉ ጠበቃት። ምንም ኃጢአት አልሰራችም። ለዛ ነው ንጽህናዋ ከሰውም አልፈን በነገራችን ላይ ከሔዋንም በላይ ከፍ አድርገን ከማን ጋር ነው የምናነጻጽራት? ከቅዱሳን መላእክት ጋራ ንጽህና ደረጃ ማለት ነው። አሁን በዘር ምናምን አይደለም እያነጻጸርን ያለን፣ በንጽህና ደረጃ ከቅዱሳን መላእክት ጋራም እያነጻጸርናት ነው። በምን? በቅድስና። ኦኬ። ከዛስ ከቅዱሳን መላእክትም እጅግ ይልቅ ምን ትላለች? ትበልጣለች። የአምላክ እናት የቤታችን ቅድስት ድንግል ማርያም። ስለዚህ ንጽሕት ናት፣ ጠብቋታል ማለት ነው። ምንም ኃጢአት ወደ ኃጢአት እንዳታዘነብል ሁሉም ይህ ጸጋ ተሰጥቷታል። ምንም ኃጢአት አልሰራችም። ከዚህ አንጻር ፖይንቴን አንድ ይሄኛው ፖይንትን የብራሱ ረሳሁት። ጸጋ የተሞላች ሲላት ገብርኤል ምን ማለቱ ነው? ቅዱስ ገብርኤል መልአኩ ስጦታ የተሰጠሽ ማለት ነው። በእግዚአብሔር ፊት ጸጋን አግኝተሻል ወይ ደግሞ ምልዕተ ጸጋ ይሰማል ድምፄ? ኤርሚዬ ይሰማል። ጥያቄህን እንዳገኘሁት ከሆነ ድንገት እንትን ካላልኩት ያው ዮሐዴም ቆንጆ አድርጎ እንትን ብሎታል። አክቹዋሊ የሚጨምረው ነገር ሳይሆን ጸጋን የተመላሽ ምልዕተ ጸጋ ናት። ጸጋ ማለት ስጦታ ማለት ነው እና ከእግዚአብሔር የሆነ ነው። ይሄ ተብሎ በእርግጥ አልተጻፈም። ይሄ ጸጋ ተብሎ እኔ እስካየሁት አልተጻፈም። ግን ጸጋን ተመልታለች። ማንም እንደዛ በብሉይ ኪዳን አልተባለም። ይሄ ትክክል። ግን ያ ማለት እንደው አሁን ዩኒቨርስን ከምንረዳው በላይ ሰፊ ነው አይደለ? ሁሉም ነገር እቺ የምናያት ዓለም ብቻ ሳይሆን እንደው ሁሉንም ጸጋን የሰጣት ወይ እንደው የእግዚአብሔር ጋር ያለው ሁሉንም ነው ጠቅላላ ነው የሰጣት ማለትም ደግሞ አንችልም። ለምሳሌ እንደዛ ማንችልበት የመጀመሪያው ነገር ምንድን ነው? አንደኛው ይኸው ዘላለም የመኖር ጸጋ የላት። ለምሳሌ ጸጋ ማለት ባይ ዲፎልት አንድ ነገር ብቻ አይደለም። ስጦታ፣ ብዙ አይነት ስጦታዎች አሉ። የትንቢት ጸጋ አለ። እንደውም ቤተክርስቲያናችን በአንዳንድ አንድምታዎች የመጽሐፍ እናታችን ቅድስት ድንግል ማርያም በመጽሐፍ በማንበብ ህይወት ውስጥ እንዳደገች እና ለምን ከጸለየችው ጸሎት አንጻር እነዚህን ሁሉ ከጸጋዎቿ እያደረጉ እንትን ትላለች ቤተክርስቲያናችን በአንድምታ በብዙ ታስቀምጣለች ማለት ነው። ግን ይሄ ዘላለም የመኖር ጸጋ ፕሮሚስ ግን የላትም። ወይም ደግሞ ዘላለም የመኖር ስጦታው በክርስቶስ ነው የተገኘው። እሱንም በክርስቶስ አምነን ወይ ደግሞ በክርስቶስ ሞትና ትንሣኤ ነው የሆነው ዘላለም የመኖሩ ስጦታ ማለት ነው። ግን አንጻራዊ ግን በብሉይ ኪዳን ከተነገረውም የበለጠ ከሁሉ በላይ ጸጋን ተሞልታለች። ግን ይሄ ጸጋ ነው ብሎ ዲፋይን ያደረገን ያላየው። ግን ይልቁንስ እነ ቅዱስ ዮሐንስ አፈወርቅም ይሄንን ክፍል በፈቱት ቅድስናዋን ምን ያህል በክብር እንደምትበልጥ ለማሳየት ነው። በአርብ ውዳሴ ማርያማችን ተፈሥሒ ምልዕተ ጸጋ የሚለውን አንድምታውን ደግሞ ስናይ ምልዕተ ክብር ብሎ በአንድምታ የተፈታ ነው የሚሆነው ማለት ነው። ይሄን ይመስላል ካገኘው ጥያቄ።
ኦልራይት እንትን ብሎኛል ትንሽ። ያው ጸጋ ሲባል አዳም የተገፈፈበትን ጸጋ አይደለም የመጀመሪያ ሙሉ በሙሉ አገኘች። ለምሳሌ አዳም ለምሳሌ አንደኛው ፊት ለፊት የምናውቀው አንደኛው ጸጋ አዳም የሌለው ጸጋ ወይም ደግሞ የሰው ልጅ የሌለው ጸጋ አንደኛው ስጦታ አምላክን ለመውለድ መመረጧም ይሄ ስጦታ ነው አይደለ? እውነት እንደዚህ አይነት ብዙ ስጦታዎች ተሰጥተዋታል፣ ማንም የሌለውን ማለት ነው። ግን አሁን እያንዳንዱን ሊስታውት የምናደርግ አይደለንም። እግዚአብሔር በወደደ አደረገ፣ እግዚአብሔር በወደደ ተናገረ ማለት ነው። ግን አዳም የተገፈፈው የመጀመሪያው ጸጋው ስጦታው ምን ነበረ? ኢሞርታል ሆኖ የመኖር ተስፋ ነበር። እሱም ቅዱስ ሳዊሮስ ሴንሰቨረስ አንቲዮክ ዲቫይን ጊፍት የሚለው ወይ ደግሞ መለኮታዊ ስጦታ የሚለው እሱ ጸጋ አሁን የላትም። እሱ ጸጋ ሪስቶር ሊደረግ የሚችለው ህይወት በሆነ በክርስቶስ ብቻ ነው። ሀሳቤ ገባ አይደለ? ያ ማለት ባይዘዌ ዘላለም የመኖር ጸጋ የላትም ማለት መዋቲ ናት ማለት ነው፣ ትሞታለች ማለት ነው። ይሄ ጸጋ ግን አለን ስንል ግን ምንድነው? አንሞትም እያልን ነው ማለት ነው። አሁን ይሄ ጸጋ ተሰጥቶናል። አሁን የተሰጠን ጸጋ ምንድነው? ከእርሱ ጋር ህይወትን የሰጠን አሁን የሚያድነው ጸጋ፣ ሰውን ሁሉ የሚያድን ጸጋ ተገልጧል ይላል አይደል? ስለዚህ ይሄ ስጦታ ዘላለም እንድንኖር በክርስቶስ ዘላለም እንድንኖር የሆነልን ጸጋ ነው። እሱም በማን ነው? በክርስቶስ የሚመጣ ነው። እሱም ደም ሳይፈስ ስርየት የለም። ደሙን ማፍሰስ ነበረበት። ሞትን ድል መንሳት ነበረበት። ትንሣኤን በኩር መሆን ነበረበት። የትንሣኤያችን በኩር መሆን ነበር። መቃብር ውስጥ ገብቶ መቃብር ውስጥ የነበረው መበስበስ መጥፋት ነበረበት። ስለዚህ እናታችን ቅድስት ድንግል ማርያም ማንም የሌለውን ጸጋ ተመልታለች። ግን አዳም የመጀመሪያ ያጣው አንድ ጸጋ አለ። አሁን ለምሳሌ ሁሉ ገዢ እኮ አድርጎ ፈጥሮታል አይደለ? ለምሳሌ አንደኛው ጸጋ ለምሳሌ ሁሉን ገዢ አድርጎ መፍጠሩ ነው አይደለ? ይሄ ራሱ ዲቫይን ጊፍት ነው። ግን የመጀመሪያው የተነሳንበት ምንድነው? ለአዳም የተሰጠው ያ ዲቫይን ጊፍት ወይ ደግሞ መለኮታዊ ስጦታ የምንለው ምንድነው? በእግዚአብሔር መልክ ሆኖ ዘላለማዊ ሆኖ መኖር ነው። ዘላለም መኖር። ስለዚህ አንድ ሰው የሚሞት ከሆነ ዘላለም አይኖርም ማለት ነው። ዘላለም መኖርን አጥቶታል፣ ያንን ስጦታ አጥቶታል ማለት ነው። ጸጋ ስንል ስጦታ ስለሆነ ማለት ነው። ወይ ቃሎት ያሰማል ኤርሚ ለምሳሌ ከሚነሱ ሀሳቦች አንጻር እንግዲህ አሁን ከተረዳሁት ቅድስት ድንግል ማርያም ጸጋን የተሞላች ነች። ስለዚህ አዳም ከበደል በፊት እንደነበረው ጸጋን የተሞላ ጸጋ ያለው ሆኖ ከዛን እሷ እንግዲህ ልክ ሲበድል የሚያጣው ጸጋን ስለሆነ ልክ እሷ የተሞላች ስትሆን ኦኬ ከበደል በፊት የነበረውን ስጋ ይዛለች ለማለት ነው የሚል አይነት እንትን ምንወስድ ከሆነ ልክ አይሆንም። ምክንያቱም እሺ ይሄ እንደዛው ከወሰድን አዳም ከበደል በፊት ሞት የተፈረደበት አልነበረም። ሞት የሚስማማው እንጂ ሞት የተፈረደበት አልነበረም፣ አይሞትም ነበር ማለት ነው ሳይበድል ቢቆይ። ስለዚህ ቅድስት ድንግል ማርያም ከዛ በፊት የነበረውን ስጋ ይዛለች ከተባለ መሞት አልነበረባትም ማለት ነው። ከሞተች ደግሞ ሞት የሚስማማውን ስጋ ተቀብላለች ማለት ነው። ይሄ ማለት ግን ጸጋ የላትም ጸጋ አልተሰጣትም ማለት አይደለም። ጸጋ ስጦታ ነው። ይሄን ስጦታ እግዚአብሔር ሰጥቷታል፣ ጠብቋታልን ብለን እኮ እናምናለን አይደል? ኃጢአት እንዳትሰራ ይሄንን ስጋ ይዛ እንኳን ኃጢአት አልሰራችም። ንጽሕት ነች፣ ቅድስት ነች። ስለዚህ የሚያስገርመው አንዱም እሱ ነው። ለማንኛውም ግን ንጽጽሩ ጸጋን በመያዝ አዳም ከበደል በፊት የነበረውን ስጋ ይዛለች የሚል ከሆነ አዳም ከበደል በፊት ሞት የተፈረደበት አልነበረምና ቅድስት ድንግል ማርያም ሞትን መቅመሷ ወይም መሞቷ ያንን ስጋ ከፍርድ በኋላ ሙት የተባለውን ስጋ መቀበሏን ወይም መያዟን ግልጽ ማሳያ ነው። ግልጽ ማሳያ ነው። እያንዳንዱ ክፍል እንደየአውዱ ሊፈታ ይገባል። ቅዳሴያችንም እኮ ለራሱ ድህነትን ይሻ የነበረን ስጋ ከባህሪ ልጁ ጋር አዋህደው የሚያድንም አደረገው ይላል አይደል? ድህነት የሚሰጥም አደረገው። ለራሱ ግን ምን ነበር መጀመሪያ? ድህነት ይሻ የነበረን ስጋ ነው ከባህሪ ልጁ ጋር ሲያዋህደው ያ ስጋ ምን ሆነ? ድህነትን የሚያድል ድህነትን የሚሰጥ ሆነ ተብሎ የተነገረለት እና ይሄን ስጋ የያዘው ከቅድስት ድንግል ማርያም ሞት የተፈረደበትን ስጋ ስለያዘች ቅድስት ድንግል ማርያም ሞታለች። አጭሩ ነገር ይሄ ነው እና ምናልባት ሐሳቡን ለያይቶ መረዳት ያስፈልጋል ብዬ የማስበው ሞት የተፈረደበትን ወይንም ደግሞ እንግዲህ ሞታለችና አዳም ከበደል በኋላ የያዘውን ስጋ ይዛለች ማለት ግን ኃጢአተኛ ነች፣ ንጽሕት አይደለችም ማለት አይደለም። አድማጮቻችን ይሄን እንድትይዙ ያስፈልጋል። ስጋዋን ነው አድሬስ እየተደረገ ያለው። የያዘችው ስጋ ክርስቶስም ከሷ የነሳው ስጋ ይህ ነው እንጂ ንጽሕናዋ ላይ ጥያቄ የለም። በጣም ንጽሕት ነች፣ ቅድስት ነች። መልአኩ
መልአኩ በሚገርም ትህትና ንጽህናዋን ተናግሯል። ከሴቶች ሁሉ የተለየች መሆኗን ተናግሯል። ስፔሲፊክ ግን የሚጠቀሱ ነገሮችን በየአውዳቸው እንድናይ አንድ የጨፍልቀን ካየናቸው ስህተት እንዳይሆኑ። ለምሳሌ በብሉይ ኪዳን የነበሩ ሰዎች አዳማዊ ስጋን ይዘዋል። አዎ ማርያም እንደነሱ ነች ማለት ግን አይደለም። እንደነሱ ነች ማለት አይደለም። ያንን ስጋ በመያዝ ልክ እንደነሱ ኃጢአት እየሰሩ በኃጢአት ውስጥ ተዳድፈው እንደኖሩት አድርገን እንድናስብ ስለማያስፈልግ ማለት ነው። ለቅድስት ድንግል ማርያም ስጋ ይዛለችና ከበደል በኋላ የነበረውን ስጋ ሞተች። ይሄ ብቻ ነው የሚጠቀሰው። ከዛን ግን ስለ ንጽህናዋ ስለ ቅድስናዋ ያንን ስጋ ይዛ ደግሞ እንዴት ፍጽምት ሆና እንደኖረች እግዚአብሔርም እንዴት አድርጎ እንዳከበራት እንዴት አድርጎ ጸጋ እንደሰጣት በመልአኩ በስርዓት የተነገረን ነገር ስላለ እሱን ይዛለን። ጠብቋታል፣ አንጽቷታል። መንፈስ ቅዱስ ከማህፀኗ ጀምሮ ኃጢአት እንዳትሰራ ጠብቋታል። መንፈስ ቅዱስ በመጣ ጊዜ ደግሞ ያንን ሰማያዊ መለኮት የሚያቃጥለውን መለኮት ትችለው ዘንድ አስችሏታል። ነገር ግን የአዳምን ስጋ አልያዘች ምንል ከሆነ ከበደል በኋላ ያለውን ማለት ነው ምንል ከሆነ ሞቷ ጥያቄ ይሆናል። ታዲያ ለምን ትሞታለች? ምክንያቱም አዳም ከበደል በፊት በሞት ወደ አዲስ ህይወት ይሻገራል አይደለም የተባለው። በቤተክርስቲያናችን ትምህርት ዕፀ ህይወትን በልቶ እንጂ ሞቶ ወደ አዲስ ህይወት ይሻገራል የሚል የለም። እኔ አልሰማሁም እስከዛሬ። ካለን ታረማለሁ። ዕፀ ህይወትን በልቶ ነው የሚሻገረው ወደ ዘላለም ህይወት፣ ሞቶ አይደለም ከበደል በፊት ማለት ነው። ድንግል ማርያምም ሞታ እንግዲህ ሞትን መቅመሷ ያንን ስጋ ለመያዟ ግልጽ ማስረጃም ጭምር ስለሚሆን ማለት ነውና ምናልባት ሐሳቤ እንትን ከሆነ ቀጥሉ። ግልጽ ከሆነ እኔም እዚህ ጋር እንትን ስላለኝ ነበር የጠየቁት። አክቹዋሊ ኢቨን እንደዛ ጸጋ የተሞላች ሲባል ሙሉ በሙሉ ከሆነ እኮ ምድር ላይ ለምሳሌ አዳምና ሔዋን ክፉና ደጉን አይለዩም ነበር እና ክፉና ደጉን እንዲለይ የሚያደርጋቸውን ፍሬ ከበሉ በኋላ ነው ክፉና ደጉን መለየት የቻሉት። እና እሱ ላይ ጥያቄም አሁን እንደዚህ ቤተሰብ ይወራ ጥያቄ ስለፈጥሮብኝ ነበረ እና ከዛ አንጻር ክፉና ደጉንም አትለይም ማለት ነው ወይ ጸጋ ሙላት ማለት? እንደዚህ አይነት ጥያቄ ይፈጥራል ወይስ እንደዛ የሚሉትን ሰዎች ጠይቃለሁ። የቀደሙ እንትን ግን ቴክስት ተደረገልኝና ኦን ዘ ማተር ኦፍ ጋድ ጃኮብ ዘ ስሩግ ፔጅ 93 ላይ ነው ያለው። ሜይ ቢ ቼክ አድርጎ የሚነግረኝ ካለ እሱ መጻፍ ያለው ሰው የቀደሙ የክርስቶስን ጽዋ ልጠጣ ሞተች የሚለው ሐሳብ ማለት ነው። ኦኬ ገጽ ስንት? 93 ኦኬ እሺ። ባይ ዘ ዌይ እሺ፣ እንደውም የያዕቆብ ዘስሩግ ከተነሳ እኔ ልክፈተውና የሆነ ነገር ላሳይ። በቃ ከተነሳ እሱ 45 ላይ መጀመሪያ ወይ ማክ እያወራ ነው የፔጅ ኦኬ እሺ እንዲህ ይላል from a virgin who would expect birth without marital union tell your tale which is baffling and concealed from the intellect ይላል። እንዲህ አይነት ሐሳብ ከየት አመጣኸው ብላ ከቅዱስ ገብርኤል ጋር የምትነጋገረው ንግግርን ነው የሚያመጣው። እና how will what you say come to pass as you say it either explain it to me or it will not be easy for me to consent ይላል። ማለት ሰው እንዴት አንድ ሴት ወንድ ሳታውቅ እንዴት ልጅ ልትወልድ ትችላለች የሚለው አስረዳኝ፣ አለበለዚያ ግን ይሄ ለመቀበል የሚጨንቅ የሚከብድ ነው ሶሪ አለች ይልና ማንዴ ያው እንትን ስለሚል እሺ ከዛ በኋላ እንዲህ ይላል the waiter said the holy spirit will come to you ይላል። መንፈስ ቅዱስ በአንቺ ላይ ይመጣል descending he dwells and sanctifies you in your virginity አለ።
በድንግልና በንጽህና ንጽሕትና ድንግል እንድትሆኚ ይቀድስሻል ይልና he loosens from you the curse of Eve and bless you ይላል። ከዛ በሔዋን ላይ የመጡባትን ልማዳትም ካንቺ ከዛ በኋላ ምን ይልሻል? ያስወግዳል ካንቺ ያስወግዳል ነው የሚለው። he loosens from you the curse of Eve and bless you እሱን ካንቺ ያስወግዳል። ከዛ በኋላ ደግሞ ይቀድስሻል። ከዛ ምን ይላል? the power of the hidden father come and in you will be clothed with a body ከዛ በኋላ ደግሞ የሉል ኃይል ደግሞ ይጋርድሻል ይላል። you are going to beget a baby whose kingdom will have no end ይላል። ስለዚህ ካንቺ የሚወለደው መንግስቱ የማያልቅ የማይጠፋ ነውና ብሎ ይናገራል። ይሄ ልክ ቅድም በብስራት ጊዜ ብለው እንደሚናገሩት ማለት እንደዚህ ያለ ካንቺ ያስወግድልሻል መንፈስ ቅዱስ ሲመጣ ከዛ በኋላ ለወልድ ማደሪያ እንድትሆኚ ደግሞ ያነጻሻል። እንደዚህ አይነት ሐሳቦች ይናገራል ያዕቆብ ዘስሩግ ኦን ዘ ማተር ኦፍ ጋድ ማለት ነው። ይሄን ሐሳብ ይናገራል። እንቀጥልና 90 ስንት ነው ያልከኝ ኤርሚሻ? 93 ላይ ከላይ the days and barrel of the mother of God የሚላል። ኦኬ እሺ እናምበውና ማውጣት ማሳየት ይችላል እኔ ጋር ስላለ ከቻልክ ይቻላል። የኔ እንትን እያልኩኝ ስለሆነ ትልቁ ላይ ሆነ ማሳየት ይችላል። እስከ ከፍተው ጊዜያችን ለመጠቀም ይችላል። ኦኬ ምት ኢኮኖሚ አላውቅም እንደዚህ ላቀባ unto the mother of Jesus Christ son of God this come that might taste his cup ይላል። ሰማ okay the days in burial of mother of God unto the mother of this Jesus Christ son of God days came that she might taste his cup the Lord commanded the exalted hosts above in the flaming legions the seraphim of light Chairs of watchers descended in their raiment with a loud voice they sang their psalms. All the righteous of every generation come and gather together. Behold also the righteous in the patriarchs from of old. Okay, እሺ ስለዚህ ይሄ ምንድነው የሚለው ልጇ የልጇን ጥዋ ለመቅመስ ነው የሞተችው የሚል አይነት ትርጉም አለ አይደል? ይሄኛው ሐሳብ ከላይ ያለው አዎ ልጇ የሞተውን ሞት ልትሞት ማለት የሱ ሞቱን ወይም ደግሞ ትንሳኤውን እንድታገኝ ማለት ነው። እሱ የሰጠውን ትንሳኤ እንድታገኝ ኦፍ ኮርስ መሞት ነበረባት። የሞተችው እንደዛ ነው። እኛም እኮ እያልን ያለነው ያ ዘላለማዊ የሚሆን ስጋ ሳይሆን ሞት የተፈረደበት ስጋ ስለሆነ በመበስበስ ተዘርቶ በመሞት ማለት ነው። ከዛ በማይፈርስና በማይበሰብስ ስጋ ወይም ደግሞ በክርስቶስ ስጋ ማለት በክርስቶስ የትንሳኤ ሰውነት ሊታደስ ሊነሳ ይገባዋል ያስፈልጋል ማለት ነው። የልጇ ሞት ያስፈልጋል የምንለው እኮ ለዛ እኮ ሞቱ ለእመቤታችንም ለሁላችንም ለፍጥረት ሁሉ ያስፈልጋል። ለአዳማዊ ማለት ምን እንዲሆን ይሄ መሞት የሚሞተው የሚደክመው እነዚህ ባህሪያት ያሉት ሁሉ ጠፍተውለት እንዲጠፉለት ክርስቶስ ያንን ሁሉ ሊሽረው ሊያጠፋው ሊገለው የግድ ያስፈልጋል። እዚህ ድንግል ማርያም ኦፍ ኮርስ ኃጢአት የለባትም። ያንን ስጋ ግን ዘላለማዊ የሆነውን ስጋ ግን ምን ማለት አለበት ማግኘት አለበት። ከዛ አንፃር ነው የሚናገረውና እኔ ምን እንዳገናኘው ራሱ አላውቅም። ኦኬ ስለዚህ የሰው ልጅ ሞቶ ለምን አጠቃላይ ሰብሰብ አድርገን ንገረኝ። ለምንድን ነው ምን ሞተው አሁን በስጋ ልክ ሐዋርያ ቅዱስ ጳውሎስ ከቀድም አንደኛ ቆሮንቶስ ምዕራፍ 15 ስንለው አልነበር? ይሄ ስጋዊ ደማዊ የሆነ ስጋችን የእግዚአብሔር መንግስት አይወርስም ማለት። ስጋዊ ደማዊ ማለት ምን ማለት ነው? የሚፈርሰው የሚሞተው
የሚደክመው የሚራበው የሚጠማው ይሄ ስጋችን የእግዚአብሔር መንግስት አይገባም። ስለዚህ ምን መሆን አለበት? የማይፈርስ የማይበሰብስ የማይደክም የማይወጣ የማይወርድ ሊሆን ያስፈልጋል የስጋችን ማለት ነው። ያ ደግሞ መቼ ነው የሚሆነው? ሞት ሆይ መውጊያ ወዴት አለ? ባይዘው የሚሻር ጠላት አለን። በኋላ መቼ ነው የሚሻረው? ያ በትንሣኤ አይደለ? በኋላ ላይ የሚሻር ጠላት አለ አለ። እሱም ምንድነው? መሞት ከዛ በኋላ ይሻራል። ኦኬ። ስለዚህ ሰው ከሞተ በኋላ ነው ማለት ነው። ይሄኛው ላይክ ሰው ሞቶ ከትንሣኤ በኋላ ነው ማለት ነው። የክርስቶስ ሞትና ይሄ ዘላለማዊ ህይወት የሚባለው ነው የሚያገኘው ከዛ በኋላ ነው እንጂ አሁን በምድር ላይ ያለ ኦሬዲ ክርስቶስ ዋጋ ከፍሏል እንጂ ዋጋው ኦሬዲ እንትን ይሄ የዋጋውን ኮንሲኩዌንስ አላገኘንም ማለት ነው። የተከፈለልን ኖ አይ ኖ እሱማ ታገኘዋለህ እኮ ተስፋውን ፕሮሚሱ ታገኘዋለህ። የክርስቶስን ትለብሳለህ እኮ ትታደሳለህ። የእግዚአብሔር ልጅነትን ታገኛለህ። ነገር ግን ምን ይሄ ስጋችን ግን ምን መደረግ አለበት? መዋቲነቱ ሊሻር መፍረሱ ሞቶ መነሳት አለበት። አዎ መሬታዊ እንደሆነ እሺ፣ ምናልባት ላምበው መሰለኝ የተወሰነ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 47 የፊተኛው ሰው ከመሬት መሬታዊ ነው ይላል። የፊተኛው ሰው ከአዳም አዳማውያን ስንሆን ማለት ነው ከመሬት መሬታውያን እንሆናለን ማለት ነው። ተቋርጦ አቋራጥኩ ጥቅሱን እንዴት ነግረኝ ብዬ። ኦኬ 15 ከ47 ጀምሮ። ኦኬ እሺ ምን ይላል? እንዲሁም ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ደግሞ ሕይወትን የሚሰጥ መንፈስ ነው ካለ በኋላ ነገር ግን አስቀድሞ ፍጥረታዊ ቀጥሎ መንፈሳዊ ነው እንጂ መንፈሳዊ መጀመሪያ አይደለም ይላል። ምን እያለ ነው? ክርስቶስ በአዳም በኩል ሞትን እንደምንቀምሰው ሁሉ በክርስቶስ ደግሞ አለመሞትን ወይም ደግሞ ሰማያዊነትን እንደምናገኝ እየተናገረ ነው ሐዋርያው ቅዱስ ጳውሎስ። ስለዚህ የፊት ነው አለ። አየህ ከቀደመው አዳም ያገኘነው ከፍርዱ በኋላ ማለት ነው መሬት ነህና ወደ መሬት ትመለሳለህ የሚለው ስላለ ከቀደመው አዳም ምን ከመሬት መሬታውያን እንሆናለን። ሁለተኛው ሰው ከሰማይ ነው። መሬታዊ እንደሆነ መሬታውያን የሆኑ ደግሞ እንዲሁ ናቸው ይላል። ስለዚህ መሬታዊ ነው አዳም። ስለዚህ ሞት ይሞታሉ ማለት ወደ መሬት ይመለሳሉ። ሰማያዊ እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው ይልና የዚያንም የመሬታዊን መልክ እንደለበስን የሰማያዊን መልክ ደግሞ እንለብሳለን ይላል። አየህ የሚሞተው ያንን ስጋ እንደያዘን ሁሉ የማይሞተው የክርስቶስን ስጋ ደግሞ እንለብሳለን እያለ ይመጣና አንሆ 51 ላይ እነሆ አንድ ሚስጥር እነግራችኋለሁ፣ ሁላችን አናንቀላፋም፣ ነገር ግን ኋለኛ መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን አለ። መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። የማይበሰብሰውን ሊለብስ ይህ የሚሞተው የማይሞተውን ሊለብስ ይገባዋልና። ይሄ የሚሞት የሚደክም የሚበሰብስ ነው ስጋችን። ይህ ግን የማይፈርሰውንና የማይበሰብሰውን የክርስቶስ ሰውነት ሊመስል ሊለብስ የግድ ያስፈልጓል። ዳሩ ግን አለ ይህ የሚበሰብሰው የማይበሰብሰውን ሲለብስ፣ ይህም የሚሞተው የማይሞተውን ሲለብስ በዚያን ጊዜ ምን ይባላል አለ? ሞት ድል በመነሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል ይላል። ይህ የሚፈጸመው መቼ ነው? ፍጻሜውን የሚያገኘው መቼ ነው? የማይፈርስና የማይበሰብስ ሆነን ስንነሳ ማለት። ከዛ በኋላ ምን ተብሎ ይነገርለታል ማለት? ሞት ሆይ መውጊያ የት አለ ይባላል። ከዛም ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳትህ የት አለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን ይላል። ስለዚህ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት ወዴት አለ ተብሎ የዛኔ ይነገርለታል። የማይፈርስ የማይበሰብስ ሆነን ስንነሳ ማለት ነው። ያ ፍጻሜ የሚያገኘው መቼ ነው? በትንሣኤ ጊዜ ነው። ያ ምናልባት ከመለሱ ቃል ያሰማ ላይክ በደንብ አንደርስታንድ እንትን እያደረኩ ነው። በጣም ግር ብሎ ነበረ። እኔ ብቻ አይደለሁም አክቹዋሊ በጣም ብዙ ሰው ሰሞኑን በጣም ብዙ አስተማሪ ነው ያለው ቲክቶክ ላይ እንደምታውቁትና በጣም ሰው ግራ የተጋባ ነበር አይደል? የተወሰነ አንደርስታንዲንግ አለኝ አሁንም
ስለዚህ ይሄ በእርግማን በአዳም በኩል የመጣብንን ሞት ነው እየሞትን ያለ ነው በስጋ ማለት ነው። እንደዛ ማለት ነው አይደል? ኮንሲኩዌንሱ ያ ነው። ኦፍ ኮርስ ያ ሞት ነው እየሞትን ያለ ነው። ግን አሁን የምንሞተው ለምንድን ነው? ለመነሳት ማለት ነው። ወይም ደግሞ ይሄንን ትንሣኤ ለማግኘት ማለት ነው። ለዘላለም ክብር ወይም ደግሞ ለዘላለም ውርደትም ይነሱ አለ። ኦፍ ኮርስ ያንን ዘላለማዊነትን ገንዘብ ለማድረግ ከክርስቶስ ጋር ለዘላለም ለመኖር ነው የምንሞተው። የመጨረሻ ጥያቄ ሰው አሁን ለኃጢአታችን ካሳ ነው አይደል ክርስቶስ የሞተው? ሰው ያንን ለኃጢአታችን የከፈለው ክፍያ ወይም ደግሞ ካሳ ያን የተጎሳቆለ ስጋ ነው ወይ ወይም ደግሞ እሱ ነው ወይ የተከፈለልን? ማለት እስቲ ምናልባት ትንሽ ግልጽ ክርስቶስ ለምሳሌ ክርስቶስ የተዋሃደው ስጋ ያው የሚራብ የሚጠማ ነው which means ይሄ ደግሞ የመጣብን በአዳም ነው ተብሏል አይደል? ቀደም ደግሞ ብላችሁኛል ወይስ ሚስሊድ እንዳላረጋ ሐሳብ እነዚህ ኮንሲኩዌንሶች ከበደል በኋላ የመጡ ናቸው። እሺ ክርስቶስ ተርቧል፣ ተጠምቷል። that means ያን የተጎሳቆለ ስጋ ይዟል ማለት እንችላለን አይደል? አሁን የተጎሳቆለ ስትል አዳም ከበደለ በኋላ ያለውን ያንን ሰውነት ማለት ነው። of course ያንን የያዘው ያንን እሱን የያዘው ግን በተዋህዶ ጊዜ ምን አድርጎታል? የባህሪ አምላክ ከፍ አድርጎታል። ክርስቶስ ማለት ነው ሰውነቱ በተዋህዶ ጊዜ ቅድም አትናቴዎስም እንደተናገረ የራሱን ስጋ አስቀድሞ አዳነው እንደሚል ማለት ነው። በተዋህዶ ጊዜ ሲዋሃደው ቃል ከስጋ ጋር ሲዋሃድ አዳነው፣ አከበረው ብለን በተዋህዶ ከበረ ብለን እንደምንናገረው ማለት ያንን ስጋ ወድቆ የነበረው ነው አነሳው፣ ከፍ አደረገው። ከፍ ማድረግ ብቻ አይደለም በአባቱ ወሪና አስቀመጠው ማለት ነው። ይሄንን አድርጎታል የክርስቶስ ሰውነት ማለት ነው ስጋ። ይሄን ሲያደርግ ግን እነዚህን ባህሪያት ወይም ደግሞ እነዚህ ቀደም ያልኩህን ነገሮች አጥፍቶ አይደለም። ወይም ደግሞ ይሄ መራቡን መጠማቱ ጁሊያን ምን አይነት ሄሬስ አምጥቶ ነበር? በቃ ልክ ሲዋሃድ ምን አድርጎታል? ምንም የማይሞት ብሎ እንደዚህ አይነት ባህሪ ባይኖረውም ዝም ብሎ ፈቅዶ ሲራብ ነበር፣ ፈቅዶ ሲጠማ ነበር፣ ፈቅዶ ሲሞት ነበር አለ። ሞት አይስማማውም ለሰውነቱ፣ ግን እንደው ፈቃድ ሰጥቶት ዝም ብሎ ሲሞት ነበር አይነት ነገር ማለት ይሄ ምትሃት አይነት ማስመሰል አይነት ማለት ነው። ሁለቱ ስባት እንደዚህ አይነት ትምህርቶች አስተምሮ ነበር አይደለም። ሴቨረስ ደግሞ ምን ይላል? አይደለም እነዚህ ኃጢአት ያልሆኑ ግብራት ምን አላደረጋቸውም፣ ጭራሽ ፈጽሞ አላጠፋቸውም። ነገር ግን እነሱን ራሱ ኤክስፒሪየንስ በማድረግ ሁሉንም ፈወሳቸው። ለምሳሌ ተፈትነው ፈተናችንን ሲያስወግድ፣ ተጠምቶ ጥማችንን ያው በትንሣኤ የምናገኘው የማይጠማ ይሄ መብላት መጠጣት ስጋዊ ፈቃድ ሁሉ የሌለው አይደል ጌታችን እነዚህ ሁሉ ፈተናዎች ኤክስፒሪየንስ እያደረገ እየፈወሳቸው እያዳናቸው ነበር። ስለዚህ መራቡ፣ መጠማቱ፣ መድከሙ፣ መሞቱ፣ መቀበሩ እነዚህ ሁሉ ምንድናቸው? ካሳዎች ናቸው ማለት እየካሰ ነበር የሰው ልጆችን ዋጋ ወይም ደግሞ ድካማችንን፣ ህመማችንን፣ ሞታችንን ሁሉ ምን እያደረገ ድል እየነሳ እየሄደ ነበር ማለት አሁን ለምሳሌ የወር አበባ ምናምን በፊት ያለው ኦፍ ኮርስ የመርገም ውጤት ነው። አሁንም ያለው አልፈወሰውም፣ አላጠፋውም ክርስቶስ ኃጢአት ስላልሆነ ማለት ኃጢአት አይደለም። ጥረህ ግረህ ብላ የሚለውም ከተፈረደበት በኋላ የመጣ ነው። መጣር ጥረህ ግረህ መብላት ግን ስቲል አላጠፋውም ጌታችን። ሰው ጥሮ ግሮ ይበላል ኃጢአት ስላልሆነ ማለት ይሄ መድከሙ ምናምን እነሱንም ጭምር ማለት ግን እነዚህ ፍጻሜያቸው አጥፍቷቸዋል። ኦፍ ኮርስ አጥፍቷቸዋል። ግን መቼ ነው ፍጻሜያቸው የሚያገኙት ስንል የዛኔ የማይፈርስ የማይበሰብሰውን ስንለብስ ማለት እነዚህ ሁሉ ያበቃሉ፣ እነዚህ ሁሉ ይጠፋሉ። የሚጠፉት ግን መቼ ነው? ክርስቶስ በትንሣኤ ሲመጣ የክርስቶስን ትንሣኤ ወይም ግሎሪፋይድ ቦዲ ይዘን ስንነሳ የዛኔ እነዚህ ሁሉ ምን ይሆናሉ? ይጠፋሉ ማለት ነው። በጌታ ይወገዳሉ ማለት ነው።
እንደዛ ምናልባት ቃሎት ያሰማልን ተሰማልን ይዋደ በጣም ሌላ ጥያቄ ካለ አሹ ይጠይቅና ድንገት በሱ ጥያቄ ውስጥ አንተ ጥያቄ ካለ ጨርሻለሁ። ጥያቄ ቃሎት ያሰማልን። ምናልባት ለወርድ ስለሆነ ግን እንደው እቺን ነገር ይዤ ከምወርድ ይዋድዬ አንድ ጊዜ እመቤታችን ከሔዋን ጋር የሚስተካከል ላይክ 7 ዓመት ሳይበድል የነበረውን ስጋ ይዛለች ሳይሆን ንጽህናዋ ከምን አንፃር ነው ከሷ ጋር ከሔዋን ጋር የምትነጻጸረው? ወይም ደግሞ ከምን አንፃር ነው በገን ላይክ እንደዚህ አይነት ትምህርት ስለሰማሁ ነው ጊዜ ይሄንን ከሌላ አድርጌ ልውረድ የመጨረሻ ስለሆነ። እሺ ያው እኔም እችን እንትን ልበልና አሹን ምናምን ወንድሞች እንትን ትላላችሁ። አሪፍ ጥያቄ ነው። ባይዘው በንጽህና በቅድስና አዳምና ሔዋን ከነበሩበት ትበልጣለች ሲባል በምን ምክንያት ነው? አዳምና ሔዋን በገነት ሳሉ ኃጢአት የለም እና ክፉና ደጉ የሚለዩበት ስቴት ውስጥ አይደሉም ያሉት። ኦኬ ክፉና ደጉ የሚለየው ዕፀ በለስ ገና አልበሉም። በዛ ስቴት ውስጥ ሆነው ኃጢአት ባይሰሩ ምናምን የሚያስደንቅ ነገር አይደለም። እመቤታችን ድንግል ማርያም ግን ቅድስት ንጽሕት እና ከሁሉም ከፍ ያለች የሚያደርጋት አንድም ይህንን ስጋ ኦኬ ለኃጢአት ወይም ከፍርድ በኋላ የመጣውን ያንን ስጋ ይዛ ኃጢአት ማድረግ አይደለም ኃጢአት ማሰብ ፈጽሞ አላሰበችም ጭራሽ። ልክ ቅዱስ ገብርኤል መጥቶ ሲያበስራት አንዲት የታጨች ሴት ልጅ ትወልጃለች ስትባል ወይም መቼ ልትል ትችላለች፣ ወይም ካልታጨች ደግሞ ከማን ልትል ትችላለች። እመቤታችን ፈጽሞ ይሄ ስጋዊ ፈቃድ እንደሌላት የምታውቀው ለዮሴፍ የታጨች ብሎ ነው የሚጀምረው ከላይ ከ26 ጀምሮ ለዮሴፍ ወደ ታጨች ወደ አንዲት ድንግል ተላከ ተብሎ እጮኛ እያላት ራሱ ፈጽሞ ለስጋዊ ፈቃድ ወይም ደግሞ ለእንደዚህ አይነት ነገር እንዳልሆነ እሷም ጭራሽ እንደማታስበው የምታውቀው ወንድ ስለማላቅ ይህ እንዴት ሊሆን ይችላል? የሚገርመው ጭራሽ ወደፊትም የወንድ ሐሳቡ ወይም ደግሞ እንደዚህ የፈቃድ ሐሳቡ እንደሌላት ራሱ በሚገባ ትረዳለህ። ኦሶ ቅድስናዋ ንጽህናዋ ይህን ያክል ነው። ከመላእክት ራሱ ትበልጣለች። መላእክት ባይበድሉ ባያጠፉ ኃጢአት በማይሰራበት ዘወትር እግዚአብሔር በሚመሰገንበት ስፍራ ሆነው ነው። ኦፍ ኮርስ መላእክት እዛም ስፍራ ሆነው ነገድ ናቸው። እነሱ በድለው ወድቀዋል። ድንግል ማርያም ግን እዚህ የኃጢአት ዓለም ውስጥ ሆና ይህንን ስጋ ይዛ ኃጢአት ከቶ አላሰበችም። ቅድስና በዚህ ልክ አባቶች ይገልጹታል። ከሔዋን ጋር ደግሞ እነ ሄራኔስ እና እነ ጄሮም ያነጻጽሯታል። ከምን አንጻር? ሄራኔስ ሔዋንና ዳግማዊት ሔዋን እመቤታችንን ሲያነጻጽሯት ወደ እሷም መልአክ መጥቷል፣ ግን የወደቀው መልአክ ነው ወደ ሔዋን የመጣው። ወደ እመቤታችንም መልአክ መጥቷል፣ ግን የእግዚአብሔር መልአክ ነው የመጣው። ሔዋን የሌላት ክብር ሰጥቶ እና የሐሰት ሽንገላ ሸንግሎ አለ ከኔ ነው ነው ተቆራረጥክ ነው ያዴ ይቆራረጣል ትንሽ ምን ሲያረጋት እንመለከት። ዋንም ይሄን ተናግሬ ልጫት ሄራኔስ ቀዳሚት አዳም ወይም የመጀመሪያው አዳምና ሔዋንና ዳግማዊት ሔዋን እመቤታችንን እያነጻጸረ ይናገራል። ወደ ሔዋንም የመጣ መልአክ አለ፣ ወደ እመቤታችንን የመጣ መልአክ አለ። ይህ የወደቀ መልአክ ነው፣ ይህ ደግሞ የእግዚአብሔር መልአክ ነው። የወደቀው መልአክ ሔዋንን ቃል ነግሯት ሞት እንድትጸንስ ያደርጋል። ይሄኛው የእግዚአብሔር መልአክ ደግሞ ከእግዚአብሔር ቃል ተልኮ መጥቶ ያበስራታል እና የህይወት የሆነው ክርስቶስን እንድትጸንስ ያደርጋል። ሔዋን ቀዳሚቷ ሔዋን ማለት ነው የመጀመሪያ የበኩር ልጇ ወልዳ የገዛ ልጇ የሚገድል የሚያጠፋ ስትወልድ እመቤታችን ቅድስት ድንግል ማርያም ደግሞ አንድ ልጅ ነው ያላት። እሱም የበኩር ልጇ ኢየሱስ ክርስቶስ ነው። ሞቶ ለዓለም ሁሉ ህይወት የሚሰጥ ነው።
ኦኬ እንዲህ እያሉ በንጽጽር ዳግማዊት ሔዋን መሆኗ አሁን አዳምን ቀዳሚ አዳምና ሁለተኛ አዳም ብለን ክርስቶስና አዳምን ያነጻጽራሉ። ይህ ማለት ግን ክብራቸው ይነጻጸራል ምናምን ማለት ግን አይደለም። ከምን አንጻር በዚህኛው አዳም ያጣነው በዚህ በሁለተኛው አዳም በጌታችን ያገኘ ነው ስላለ ልክ እንደዚያው በቀዳሚቷ ሔዋን ያጣናቸው ነገሮች ሁሉ በድንግል ማርያም ስላገኘናቸው ከዛ አንጻር ተሰማል። ወንድሞች አመሰግናለሁ። እግዚአብሔር ያክብርልኝ። ቴንክ ዩ። በቃ ልውረድ። እኔ ወዳችኋለሁ። መልካም ጊዜ ይሁንላችሁ። ከተማራለሁ ትንሽ እግዚአብሔር ያክብርልኝ። ቃል ተሰማልን። ኢዮብ አለ ወይ? አሹን ተቀበለው። እሺ ሰላም ብያለሁ። ኢዮባ ናቱ ሁላችሁንም ከላይ ያላችሁንም እስካሁን ስለነበረው ጊዜና ውይይት በጣም አመሰግናለሁ። ቃለ ሕይወት ያሰማልን ሁላችሁንም፣ ጥያቄውንም መላሾቹንም። የተወሰነ ጥያቄዎች አሉኝ ቶሎ ቶሎ አድርጌ ጊዜያችሁንም እንዳልሻማ፣ ሁለተኛ ደግሞ ሌሎችም ጥያቄዎች ስለሚኖሩ ይሄ ነገር ቅድም እንዳላችሁት ያን ያህል ልዩነት የሚያሰጥና ይህን ያህል በሰፋ ነገር ላይ የሚያነጋግር ሆኖ ባይታየኝም ለትምህርት ስለረዳን ግን እግዚአብሔርን በበጎ ስለሚያደርገው በጣም አመሰግነዋለሁ። እመቤታችን ኃጢአት የለባትም፣ ንጽሕት ነች፣ ንጽሕት በድንግልና ስርጉት በቅድስና መርገመ ነፍስ መርገመ ሥጋ የሌለባት ቅድመ ጸኒስ ድንግል ጊዜ ጸኒስ ድንግል ድረ ጸኒስ ድንግል ብለን ከተማመንን አብዛኛውን ነገሮችን በዚህ ደረጃ ይሄን እንደዚህ ነው ያ እንደዚህ ነው የሚያስብል ነገር ላይ የሚያስደርስ አይመስለኝም። በጣም ጠባብ የሆነ ነገር ነው ያለው። እሱን ደግሞ እንደዚህ በውይይት የሚፈታ ይመስለኛል። ትልቁ ጉዳይ አሁን ይቺ የወደቀ ስጋ የምትለዋን በትርጉም ደረጃም ይመስለኛል እሱ እንግዲህ ሊቃውንቱ በደንብ የሚያስቀምጡትና ከዚህም በፊት ያነበብኩትም የሰማሁትም ነገር ስላለ በእኛ ሊቃውንቶች እኔ ቀላል መስሎ ነው የሚታየኝ ቅንነቱ ካለ። ወደ ጥያቄ ልግባ። ቅድም ዮሐድ እያላቸው የነበሩትም ነገሮች ካሉ እንግዲህ የምትመልሱ ሰዎች ከዛም ተነስታችሁ ብትነግሩኝ ቶሎ ቶሎ ለመጠየቅ ብቻ ነው፣ ለማስረዳት አይደለም የገባሁት። ይቅርታ ነው። ይሄ ሞት መውጊያ የታለ ሲኦልስ ድል መንሳትህ ወዴት ነው የሚለው ቃል አሁን ካላልነው መቼ ነው የምንለው? ሞት መውጊያው አለ ማለት ነው አሁን? ሲኦልስ ድል መንሳቱ አለ ማለት ነው አሁን ከጌታ ስቅለት በኋላ? እችን እስቲ መልሱልኝ። ጥያቄ ነው። አይ ቲንክ ቅድም ስለ ትንሣኤ እና አሁን እኛ ስለምንለብሰው ስጋ ሲነሳ ዮሐድ በተናገረው ላይ ነው አይደል? እንጂ በቀጥታ ከመቤታችን ጋር የተያያዘ አይደለም። አው ያው እንትኑ ከመጀመሪያው እንደሰማሁት የእመቤታችን ወደ በኋላ በተለይ ኤርሜችዲ ከመጣ በኋላ ተነሳ እንጂ አትኩሮት አድርጋችሁ ስትወያዩበት የነበረው በክርስቶስ በነገረ ክርስቶስ ዙሪያ ነው። ይሄ የወደቀ ስጋን በተመለከተ ሲነሳ የነበረው። ስለዚህ ቀጥታ ያንን ስለሚመለከት ብዬ ነው። ይህንን አጥርተን ወደሚቀጥለው ሊድ። እሺ ዮሐድ ዮሐድ ያውራው። ኦኬ እኔ እኮ ሙሉን ያዝኩት ብዬ እኮ ነው። እሺ አሁን እንዴት መሰለ አሹ አሁን ሞት በእኛ ላይ ይሰለጥናል ወይም ደግሞ እኛን ይገዛናል ማለት አይደለም። ማለት ይሄ ሲኦል እስራት ምናምን በእኛ ላይ የሚሰለጥን ሆኖ አይደለም። ግን የስጋና የነፍስ መለያየትን ሐዋርያው ቅዱስ ጳውሎስ እየተናገረ ያለው የስጋና የነፍስ መለያየትን ወይም ደግሞ ይሄ የሚደክመው የሚፈርሰው የሚበሰብሰው ይሆናል ብሎ እየተናገረ ይሄ መቼ ነው የሚሆነው ብሎ ሐዋርያው ቅዱስ ጳውሎስ
ሲናገር በመጨረሻው ነው የሚለው። በመጨረሻው ፍጻሜውን የሚያገኘው ማለት ነው። ትንሣኤያችን ወይም ደግሞ መዳናችን ፍጻሜውን የሚያገኘው መቼ ነው? ጌታ ሲመጣ ነው። ኦኬ መዳን ቅጽበታዊ የሆነ ሰዓት እንዲህ ብለህ የምትጨርሰው ሳይሆን በጌታ መምጣት የሚፈጸም ነው መዳን። እሱ የምናገኘው መዳን ወይም ደግሞ የሚያገኘው ፍጻሜ ምንድን ነው? ይሄ መሞትን፣ መፍረስን፣ መበስበስን ድል ይነሳሉ፣ ይዋጣሉ። ከዛ በኋላ መሞት የለም፣ መቃብር የለም። እነዚህ ሁሉ ምን ይደረጋሉ እያለ ነው? ድል ይነሳሉ። በማን? በዳግማዊ አዳም በሰማያዊ በኢየሱስ ክርስቶስ በኩል ማለት ነው። ከዛ አንጻር ነው እየተነገረ ያለው። ሰው ሁሉ ሰው ከሆነ ከመጀመሪያው አዳም መሬታዊ ከሆነው ከአዳም ሰው የሆነ ሁሉ ይህንን ሞት ምን ይላል? ይቀምሳል ማለት ነው። በመጀመሪያው አዳም መሬታዊ እንደሆናችሁ ሁሉ በሁለተኛው አዳም በክርስቶስ ደግሞ ሰማያውያን ናችሁና ብሎ ይናገራል። ከአዳም እንደመገኘት ከአዳም እንደመምጣት ሁሉ ምንድነው? መሬታዊ ትሆናለህ ወይም ደግሞ ትሞታለህ። ከዛ በኋላ ደግሞ በክርስቶስ ኢየሱስ ምን ሆነ? ትነሳለህ። የማይፈርስና አመሰግናለሁ። ምናልባት እየጠራ እንዲሄድ ነው የኔ ያለኝን አረዳድ ምናልባት ሰንበዲም ይዞ እንዳይሄድ ይሄ ሞት ሆይ መውጊያ የት አለ? ሲኦልስ ድል መንሳት ወዴት ነው የተባለው ልክ በክርስቶስ ሞት ምክንያት ነው፣ በክርስቶስ ስቅለት ምክንያት ነው አይደል? ስለዚህ ይህንን ነገር እኛ አሁን ሪሊ ልንለው እንችላለን ማለት ነው። ሞት ወይ መውጊያ ወዴት ነው? የት አለ? ሲኦልስ ለምን? ሲኦልም ድል መንሳቱ የለም፣ ሞትም መውጊያው ተሰብሯል ብለን በኩራት ልንናገር እንችላለን ወይ ነው። አሁን ቅድም ያልከው ነገር ሌላ ጥያቄ ምናልባት በሌላ ጥያቄ ላይ አነሷለሁ፣ ግን እኛ ማንሳት ይሄ ቅዳሴያችንም ላይ ያለ ይመስለኛል። ሞትኛ ላይ ፎክሮ ነበረ፣ እኛ ደግሞ በክርስቶስ ምክንያት አሁን ሞት ላይ እንፎክራለን። ለምን? ሞትን በሞቱ ሽሮታልና ስለምንል ማለት ነው። ሞትን ይሽረው ዘንድ ሞት አይደለም የሚለው። ስለዚህ ይህንን ማለት እንችላለን ማለት ነው ወይንስ እኔ ቅድም ስላልተረዳው ነው ይሄን ያልመሰለኝ ብዬ ነው? ይቅርታ። አዎ አሁን አሽዬ ሰምተኝ ከሆነ ፍጻሜ የሚባል አለ። አሁን ባይዞ ሲኦል ሲባል ይሄ ነፍሳት የሚቀጡበት ሲኦል አይደለም። አክቹአሊ ባይዞ ስለ መቃብር ነው እየተወራ ያለ፣ ሞተህ ስለ መቀበር ማለት ነው። ኦኬ ሲኦል የሚለው መቃብር ተብሎ ስለሚፈታ ማለት ነው። ስለዚህ ሞቶ መቀበር የዛኔ ድል ስለሚደረግ መውጊያ ወዴት አለ ተብሎ ፍጻሜውን የዛኔ ይሆናል ብሎ ሐዋርያ ቅዱስ ጳውሎስ ሲናገር አለመፍረስን አለመበስበስን ከመልበስ አንጻር ነው። ያ አይ ቲንክ አንድምታ እሺ ቆይ አንዴን ቆይ ላውጣሽ አንዴ እሺ ልክፈትና እንደ አጋጣሚም ቪዲዮ ስለነበር ኦኬ ያ ኦኬ እዚህ እሺ ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህ የሚሞተውም የማይሞተውን ሊለብስ ይገባዋልና የሚሞተውና የሚበሰብሰው ሥጋ በትንሣኤ የማይሞት የማይበሰብስ ሆኖ ዋቲነትን አንድም ዘኢይመውት መንፈስ ቅዱስን ገንዘብ ሊያደርግ ይገባዋል በማለት ይገልጸዋል። እዚህ የማይሞት መንፈስ ቅዱስን ገንዘብ ሊያደርግ የማይፈርስ የማይበሰብስ የማይጠማ ሊሆን የግድ ያስፈልጓል። ይህ መቼ ነው የሚሆነው? በትንሣኤ ነው። ትንሣኤ ዘጉባኤ ነው። ይቀጥሉና ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሊለብስ ሲል ምን ማለት ነው ይላል። የሰው ልጆች ሥጋ ይሄን አንብብ የማይሞት የማይፈርስ የማይበሰብስ ሆኖ ሲነሳ ሞት በሥጋ ላይ አይሰለጥንም ማለት ነው። ሞት በሥጋ ላይ ምን አይልም፣ አይሰለጥንም። ሞት ይጠፋል። ሞትን ለዘላለም ይውጣል ጌታ እግዚአብሔርም
ከፊት ሁሉ እንባን ያብሳል ተብሎ ኢሳይያስ 25 ቁጥር 8 እንደተናገረው ፍጻሜ ይሆናል ነው የሚለው ሐዋርያ ቅዱስ ጳውሎስ ባይዞ የዛኔ ፍጻሜ ይሆናል። የምን አሁን ያገኘነውን ትንሣኤ አሁን ያገኘነውን መዳን ፍጻሜውን የሚያገኘው መቼ ነው? በትንሣኤ ይሆናል ማለት የዛኔ ሞትም ድል ተደረገ። ከዛ በኋላ መሞት የለ፣ መፍረስ የለ፣ መበስበስ የለ። በክርስቶስ ምን ተብሏል? ተሽሯል። እሱማ በኩራችን ነው። ክርስቶስማ ተነስቶ ሞትን ድል አድርጎ ሽሮታል እኮ ትክክል። እሱ ሙስና መቃብርን አጥፍቶ ተነስቷል። ያንን በእምነት አሁን ገንዘብ እናደርገዋለን፣ እናገኘዋለን። ኦኬ፣ በሚስጢራት ማለት ነው። ከዛ በኋላ ፍጻሜውን ግን የሚያገኘው አለመፍረስን፣ አለመበስበስን፣ አለመሞትን መቼ ነው የምናገኘው? ከትንሣኤ በኋላ። ከትንሣኤ በኋላ ያንን ነው እየተናገረ ያለው። ወደሚቀጥለው ጥያቄ ሊድና ምናልባት በሚቀጥሉት ጥያቄዎች ላይ ይሄም ሊፈታ ስለሚችል ሊመለስ ስለሚችል አንዱ ላይ ከምቆይ ዮሐዴ መዋቲና ኢመዋቲ ማለት ምን ማለት ነው? ቃሉ ግዕዝ ነው አክቹዋሊ፣ ግን ግልጽ እንዲሆን ታችም ላሉት እስቲ ብትነግረን መዋቲና ኢመዋቲ የሚለው ራሱ ያው የስጋና የነፍስ መለያየትና ከዛ ደግሞ ከእግዚአብሔር መለየት መዋቲነት እሱ ነው። ኢመዋቲነት ደግሞ ከእግዚአብሔር ጋር ሴቨረስ ኢሞርታሊቲ ኢንኮረፕሽን የእግዚአብሔርን ፕሮሚስ ጌይን ከማድረግ ጋር የሚገናኝ ነው። ያንን ፕሮሚስ መቼ ነው የምናገኘው እያልን ነው? በትንሣኤ ቀን በቃ ያንን ፕሮሚሱን ምን እናደርገዋለን ማለት ነው? ያለመሞትን ፕሮሚስ በትንሣኤ ሙሉ ለሙሉ ገንዘብ እናደርገዋለን። ሰው መዋቲነትና ኢመዋቲነት የሚለው የነፍስና የስጋ መለያየትም ሞት ነው፣ ወይም መዋቲነት የነፍስ ከእግዚአብሔር መለየትም እሱም መዋቲነት ይመስለኛል። ቀጥታ ትርጉሙ ትክክል ካልሆንኩ ታርመኛለህ። መዋቲ ማለት ሞት የሚስማማው ስጋ ማለት ነው። ኢመዋቲ ደግሞ ሞት የማይስማማው ስጋ፣ የማይሞት ስጋ፣ የማይሞት ለማለት ነው አይደል? ቀጥታ ትርጉሙ እንደው ባጭሩ ስንገልጸው ሰርኩላር ዴፊኒሽን ሆነ እንጂ መዋቲ ማለት ሞት ጠፍተሃል። ዮሐዴ ጠፍተሃል፣ ድምፅ አይሰማም። ዮሐዴ ተቋርጠሃል። እሺ የእኛ ድምፅ አለ አይደል? አሹ ወይ ቀጥሉ እስከዛ ድረስ ጥያቄ ግልጽ ነው። እሺ ጥያቄ መዋቲ እና ኢመዋቲ ምንድን ነው አይደለ? ኔትወርክ ነው። መዋቲና ኢመዋቲ ማለት የሚሞትና የማይሞት ማለት ነው። ለምሳሌ መዋቲ ሲባል የአዳም ስጋ መዋቲ ነው፣ የሚሞት ነው። ኢመዋቲ ሲባል ደግሞ መለኮት አይሞትም፣ ኢመዋቲ ተብሎ ይነገርለታል። ግን እነዚህ ሁለት ቃላት ቅድም እንዳለው መዋቲ ስንል ሞት የሚስማማው ማለት ነው። ከጅምሩ የሚሞት የሚባለው ሞት የሚስማማው ሲሆን ሞት የማይስማማው ሊሞት ስለማይችል ማለት ነው። እሺ ስለዚህ ሞት የሚስማማው ከሆነ መዋቲ ማለት ይሄ መዋቲ የሚለው አዳም ከመበደሉ በፊት ይሄ ስም ይስማማዋል ማለት ነው። ለምን ሞት የሚስማማው ስለሆነ መዋቲ የሚለው አዳም ከመበደሉ በፊት መዋቲ ነበር ማለት እንችላለን። ሞት አለበት ማለት አይደለም። አዳም ከመበደሉ በፊት አይ ቀጥታ እንትኑን ብቻ ነው ማለት ቅድም ስላብራራችሁት ምን ማለት እንደሆነ ስላብራራችሁት እዛ ውስጥ አልገባም። ሞት የሚስማማው ማለት እንዲህ ነው ብላችሁ እሱ ስለተስማማኝ ችግር የለብኝም እሱ ላይ ማለት ነው። ግን ቀጥታ ቃሉ መዋቲ የሚለው አዳም ከመበደሉ በፊት መዋቲ ነበር፣ ሞት የሚስማማው። አዎ አዳም ሲበድል ምን ሆነ? ስሙ ከመዋቲነት ተቀየረ ይመስለኛል። መዋቲ አይደለም የሆነው። አዳም ከመበደሉ በፊት እዚህ ጋር ነው። አየህ አሁን ቃላት ላይ እንትን እንዳሰራ አዳም ከመበደሉ በፊት ሞት የሚስማማው ያንን ስጋ ይዟል። አዎ ይዟል። ግን ምን የለበትም? መዋቲ ነበር። መዋቲ ነበር፣ የሚሞት ነበር ነው። ሞት የሚስማማው ነበር። ሞት ማለት ነው አይደለ? ቃል በቃል ትርጉሙ ሞት የሚስማማው መዋቲ ማለት ሞት የሚስማማው ኦር የሚሞት ያን የሚሞተው ግን ቅድም ያላችሁት ማብራሪያ በሙሉ ነው። አያሹ
መዋቲ ሲባል የሚሞት ማለት ነው አይደል? ቃል በቃል ትርጉሙ ቃል በቃል የሚሞት ማለት ነው። ሞት የሚስማማው የሚሞት ማለት ነው አይደለም። ሞት ግን የሚስማማው ያልሞተ ሲሆን አሁን ሞት ግን የሚስማማው ያልሞተ ሲሆን ምን ማለት ነው? ሞትን ኤክስፒሪየንስ ማድረግ ይችላል ነው። ኬፔብል ነው እያለን ያለ ነው። ወይ ደግሞ ኮራፕቴብል ነው እያለን ነው ማለት ነው። የመጀመሪያው ነገር ቃሉን አንተ የፈለግከው መዋቲን ከሆነ የፈለግከው መዋቲ ማለት የሚሞት ማለት ነው አይደለ? የሚሞት ማለት ነው። ሞት የማይስማማው ሊሞት አይችልም። ከጅምሩ ሊሞት አይችልም። ሞት የማይስማማው የመጀመሪያው አዳም ከመውደቁ በፊት ሞት የሚስማማው ስጋ ነበረው። አዎ ኬፔብል ነበረ፣ ፖቴንሻሉ ነበረው። ስጋው ፖቴንሻሉን አለው። የሌላ አዲስ ነገር አይደለም፣ አዲስ ፖቴንሻል አይደለም የተጨመረለት ማለት ነው። ፖቴንሻሉ ነበረው፣ ግን መዋቲ አልነበረም፣ የሚሞት አልነበረም፣ ሞት የለበትም ነበር። ግን ስጋው ኬፔብል ነው። አዎ ኬፔብል ነው። ወይ ደግሞ ሞት የሚስማማው ስጋ ነው ሊሞት የሚችል አሁን ያንን ትእዛዝ ከጠበቀ ማይሞት፣ ትእዛዙን ደግሞ ካልጠበቀ ሊሞት የሚችል ነው። ስለዚህ ትእዛዙን አልጠበቀም፣ መዋቲ ሆነ ማለት ነው። ልክ አሁን ለምሳሌ ያንን የሚሞት ሲበድል ነው መዋቲ የሆነው እናቱ። ግን እኔ የማውቀውን ልበለውና ልለፍ እንዳልይዛችሁ ብዙ ሰዓታችሁን። አዳም ሲበድል ምውት ነው የሆነው። እኔ ይህንን ነው የማውቀው። ከመዋቲነት ወደ ምውትነት ነው የተቀየረው። መዋቲ ነበረ፣ ሞት የሚስማማው የሚሞት ነበረ። ያ የሚሆነው የሚሞተው ግን ያንን ዕፀ በለስ ሲበላ ነው፣ ከዕፀ ሕይወት እንትን ሲል ማለት ነው። ስለዚህ ምውት ነው፣ ሲበድል ምውት ነው፣ ሞተ ይባላል። የሞተ ሆነ፣ የወደቀ ሆነ። መዋቲነት አዳም ከመበደሉ በፊት የነበረው ስም ነው። ልክ ኦኬ፣ ወደ ሌላ ማብራሪያ አልግባ። ጠያቂ ሆኜ እዚህ ላይ ያለኝን ነገር ምናልባት ከተረዳችሁኝ ወደሚቀጥለው ባለፍ ነው የሚሻለው። ለምን ምውት በሚለው ካልያዝ ነው በስተቀር። እሺ ይቅርታ፣ ወደሚቀጥለው ከማለፍ በፊት ይቅርታ ናቱ፣ የተቀመጠ ነገር ነበር። ምንድነው እሱ? አዳም ሞትም ዘላለም ሕይወትም የሚስማማ ሆኖ ተፈጥሯል። ቅድም እንዳልነው ማለት ነው። ለዘላለም እንዲኖር ሳይበድል ለሺህ ምናምን ዓመት መቆየት ነበረበት። ከዛን ዘላለማዊ የመሆን እድሉ ስላለው በዘላለም በዛው ይቀጥል ነበረ። ቢበድል ደግሞ የመሞትም እድል ስለነበረው በበደሉ ምክንያት ይሞት ነበረ። አዳም በበደሉ ምክንያት ሞትን መረጠ፣ ሟች ሆነ፣ የሚሞት ሆነ። ስለዚህ ለአዳም ለስጋው ሞት የተስማማው ነው ማለት ነው አይደለ? ለስጋው ሞት የተስማማው ነው። ስለዚህ አዳም ልጆች ሲወልድ በመልኩ እንደ ምሳሌ ይወልዳል። ሞት የተስማማውን ስጋ ስለሚይዝ ሰው ሁሉ ይሞታል። እነኚህ ቃላቶች ያስማሙ። አሪፍ ነው። ወደዚህ ልምጣ። እንዲያውም ተውት፣ መዋቲ የሚለውን በቃ እንቶ አንድም ግዕዝ ነው። ግን ይህንን ያደረኩበት ምክንያት ምንድን ነው? ኢቭን ግዕዝ ቢሆን አማርኛ እነዚህ ቅድም የጠቀሳቸዋቸው የአባቶችም መጽሐፍት ላይ ስለሚገልጻቸው ነው። መዋቲ እያለ ስለሚገልጽ አማርኛም ላይ ብዙ ጊዜ ስለምናገኘው በሚል ነው። ግን አሁን ኢዮቤ ባለው እንሂድና ሞት የሚስማማው ስጋ፣ ሞት የተስማማውን ስጋ ለበሰ የነበረው አዳም ሲወድቅ ይሄ ሞት የተስማማው ስጋ የተባለው ስም የተባለለት ነገር ወደ ምን ተቀየረ? ልክ ሲወድቅ ሞተ ነው አይደል የምንለው? ሞት የሚስማማው ስጋ ሞት የተስማማው ወይም ሞት የሚስማማው ስጋ ከመውደቁ በፊት ነው። አይ ሞት የሚስማማው አዳም ሞት የሚስማማውን ስጋ ነው። ከመውደቁ በፊት አዳም ያልበደለ ሰው ነበረ አይደለ? ከመውደቁ በፊት ያልበደለ ሰው ነበረ። ተስፋ አለው፣ ቃል ኪዳን አለው። ምን አይነት ያለ በደል ቢኖር ዘላለማዊ የመሆን ከዕፀ ሕይወት በልቶ ማለት ነው። ከበደለ ደግሞ ሞትን የሚሞት ሆነ። ማን ነው ሞትን የሚሞት እንደሆነ ተነገረው። ከበደለ ሞትን የሚሞት ነው። ሳይበድል ከኖረ ደግሞ ዘላለማዊ ነው። ይሄ እድል አለው። ሁለቱም ተሰጥቶታል ማለት ነው። ሁለቱም የተስማማው ነው። አዳም ከበደል በኋላ ምን ሆኗል? ሟች ሆኗል። ስለዚህ ለአዳምና ለአዳማውያን ሁሉ ሞት የተስማማ ነው፣ የሚሞት ነው ማለት ነው። እዚህ ጋር ነው እኮ ኢዮቤ ስጋውን ስንገልጽ የአዳም ስጋን ስለ አዳም ስጋ ስንገልጽ አዳም ከመበደሉ በፊት የያዘው ስጋ ሞት የሚስማማው ስጋ ብለን ነው አይደለም የምንገልጽለት።
ሞትም ዘላለማዊ ህይወትም ይስማማዋል። ስለ ሞት ስለምናወራ ብዬ ነው ህይወቱን አንስተን ይስማማዋል። ስለ ሞት ስለምናወራ ሞት የሚስማማው ስጋ ብለን ነበር የምንገልጽለት ሳይበድል በፊት ማለት ነው። ሳይበድል በፊት ይሄ ለስጋው የሚገለጽ ቃላት ነው። ሞት የሚስማማው ስጋ ነው። አዳም ሲበድል ደግሞ የወደቀ ስጋ እንለዋለን አይደል? ልክ አዳም ሲበድል የወደቀ ስጋን ያዘን እንላለን። እሺ ከዘላለም ህይወት ወደቀ ማለት ሁለት ነገር አለ። ስለ ስጋው ነው የምናወራው። ስለ ህይወት ሳይሆን የምናወራው እኮ ኢዮቤ ስለ ስጋ አይደለ ትልቁ። አንዴ ቆይ፣ ስለ ስጋው የወደቀ አልከኝ። ከምንድን ነው የወደቀው? ስጋውን እኮ ከምን ወደቀ? ስጋውን ይኸውልህ፣ ሞት የሚስማማው ስጋ ወደ ሞት ወደ ሟችነት ከሞት ወደ ሞት ነው የወደቀው አይደለም። ሞት የሚስማማው ስጋ ማለት ሞተ ማለት አይደለም እኮ። የወደቀው ከምንድን ነው እንበል? ለምሳሌ ከምን ወደቀ ይባል? ከክብር ወደቀ። ከክብር ወደቀ። ሟች ሆነ ማለት ነው። ሟች ሆነ። አሁን ሞት የሚስማማው ስጋ የሚለው አዳም ከወደቀ በኋላ ይሄ ስም አይሰጥም። ክርስቶስ እስከሚሰቀል ድረስ ማለት ነው። እኔ ያልኩት ሁለቱ ልዩነት እንድታስቀምጡልኝ ነው። በወደቀ ስጋ መካከልና ሞት የሚስማማው ስጋ በሚለው መካከል ልዩነት አለ ወይንስ የለም? እሺ ሞት የሚስማማው የሚለውን አስቀምጠዋል አንተ አስቀድሞ ማለት ነው። ሞት የሚስማማው ህይወትም የሚስማማው ነበረ። ከዛን በኋላ በደለ፣ በበደሉ ምክንያት ደግሞ ሟች ሆነ ወይም መዋቲ ሆነ ማለት ነው። እዛ ልጆች ሲወልድ በራሱ መልክና ምሳሌ ያንን ሞት የተስማማውን ወይም የሚሞተውን ስጋ እየነሳ ሰው ይወለዳል። ሞት የተስማማው ወይም የሚሞትን ስጋ ስለያዘ ይሞታል። በሁለቱ መካከል ልዩነቱ ምንድነው ሲባል፣ ቆይ አንዴ፣ በሁለቱ መካከል ልዩነቱ ምንድነው ሲባል፣ ብትበድል ይሄን ትሆናለህ ተብሏል፣ ሆኗል። መሆኑ ልዩነት ያመጣል። አስቀድሞ የተስማማው ነበረ ግን ደግሞ አልሆነም። ለምሳሌ ሞት የሚስማማውን ስጋ ይዟል ግን አልሞተም። ከበደለ በኋላ ሞተ። ስለዚህ መሆኑ ይሄን ብታደርግ እንዲህ ትሆናለህ መባሉ እና ደግሞ አድርጎ ያንን መሆኑ ልዩነት ያመጣል ማለት ነው። ለምሳሌ ሞትን መሞቱ ልዩነት ነው። ለዚህ እኮ ነው አሁን ቅድም የሚያልኳችሁን መልሳችሁ አትሉት። ይሄንንም እንደ እንትን አስቀምጡትና መዋቲ የሚለው አዳም ከበደለ በኋላ የሚሰጥ አይደለም። ይሄ መዋቲ የሚለው ቃል አዳም ከመበደሉ በፊት ለምን ሞት የሚስማማው ስጋ ለማለት ነው። ሞት የሚስማማው ስጋ ይሄው ቅድም የጠቀሳችሁት ነገር ከመዋቲነት ይኸውልህ፣ ከመዋቲነት ትቀጥላለህ ባትሉት ስላልክ እንዳንለው ማስረጃ ምንድን ነው? መዋቲ ማለት እንዳንችል የሚያደርግ ምንድነው ማስረጃ? ትርጉሙ ነው፣ የግዕዝ ትርጉሙ ነው። የመጀመሪያው መዋቲ ሞት የሚስማማው ስጋ የሚሞት ስጋ ማለት ነው እንጂ የሞተ ስጋ አዳም ስጋ የሚሞት አይደለም። ከመበደሉ በፊት የሚሞት ስጋ ተብሎ ይነገርለት። ከበደለ በኋላ ምውት ይባላል። ሞተ የሚሞት አይደለም። የሚሞት አይደለም። ኦሬዲ እሱን አለፈው እኮ የሚሞት ስጋነቱን አልፎ በደለ። ከበደለ በኋላ ሞተ እንጂ የሚሞት ስጋ አይደለም። ሞተ። አሁን እሱ ጋር ልዩነት አታመጣም። ሞተና በጣም ልዩነት አለው። ይሄ ለምን ልዩነት እንደሚያመጣ ታውቃለህ? መጨረሻ ላይ የምጠይቃችሁ ጥያቄ ላይ ልዩነቱን በደንብ ታዩታላችሁ። አሁን ቅድም የጠቀሳችሁ ጥቅስ ላይ አንዴ ስለዚህ እንዲህ እናደርጋለን። ልዩነት አለው አልክ፣ እኔ ልዩነቱ አልታየኝም። ምክንያቱም የሚሞት ስለሆነ ነው የሞተው። አይ አይደለም ካልክ ችግር የለውም። የሚሆነውን ሰው አድማጭ ይወስዳል፣ እኔም ወስዳለሁ። ጠቅለል አድርገህ ሙሉ ጥያቄውን ታስቀምጠውና ሙሉ ጥያቄን ጠቅለል አድርገህ ታስቀምጠውና ከዛ ለጠየቀው ጥያቄ ማብራሪያ እንሰጣለን፣ ትሰማለህ፣ ያበቃል ማለት ነው። ሙሉ ጥያቄ በአንዴ ነው የምታስቀምጠው። አንድ በአንድ ቢሆን እኔ ለመከራከር አይደለም የገባሁት፣ ግልጽ ለማድረግ ነው። ኢዮቤ እንደ ቻሌንጅ አትየው። እኔ ቻሌንጅ ውስጥ ገብቼ ሳይሆን ግልጽ እንዲሆን ነው። ካልሆነ ችግር የለውም፣ ዘለዋለሁ።
አሸናፊ ቻሌንጅ ታደርግበት ምንም አይነት ነገር አልታየኝም። ለማንኛውም ግን ሙሉ ጥያቄን ታስቀምጥና የገባንን የተረዳነውን ሙሉ መልስ እንመልስልሃለን። መልስ ከሆነ የምትፈልገው እታች ሆነ መስማት ትችላለህ። ችግር የለም። አሁን ሙሉ ጥያቄን አስቀምጥ። ጠቅለል ላድርገው። በቃ ችግር የለም። ጠቅለል ላድርገው። ቆይ አይ እኔ ልጠቅልለውና አብረህ ብትሰጥ ይሻላል። አንዴ ጥያቄውን ጠቅልሎ ጠይቅና ከዛ በኋላ ጠቅልላችሁ ትመልሱልኛላችሁ። ግድ የለም ጠይቄ እንትን ልበል አይሻልም? በመሀል ሌላ ሀሳብ እንዳይመጣ በቃ ስለሚስማማኝ ነው። ይሄን ሌላው ጥያቄ እዚሁ ላይ ጌታ የወደቀ ስጋን ከለበሰ ወይም የታመመ ከሆነ የለበሰው ስጋ እንዴት አንድ ታማሚ መድኃኒት ሊሆን ይችላል? ጌታ የወደቀን ስጋ ከለበሰ እንዴት ሊሆን ይችላል? ሁለተኛ የወደቀ ስጋን የለበሰ ሁሉ የግድ መዳን አለበት፣ የግድ መድኃኒት ያስፈልገዋል። ስለዚህ የግድ የሚባለው ቃል ለጌታ ሊሰራ ነው ማለት ነው ወይ? ሌላው በፈቃዱ ሞተ በፈቃዱ ነው የምንለው። ጌታ የወደቀን ስጋ ከለበሰ በፈቃድ መሞት ያስፈልገዋል፣ ግዴታው ነው እኮ። የወደቀን ስጋ የለበሰው ሁሉ መድኃኒት ስለሚያስፈልገው መሞት ግዴታው። ሞታችን ተሽሯል ወይስ አልተሻረም? በጌታ ሞታችን ተሽሯል ወይስ አልተሻረም? ይሄም ሌላው ጥያቄ ነው። ሌላው እዚሁ ላይ ማንም የሚሞተው በአዳም ምክንያት ነው የሚል ነገር ሰምቻለሁ ተደጋጋሚ ጊዜ። ታዲያ የእኛና የብሉይ ኪዳን ዘመን ሰዎች የሞት ምክንያት አንድ አይነት ከሆነ ልዩነታችን ምንድን ነው? የአዲስ ኪዳን ሰዎች የመሆናችን ልዩነት ምንድን ነው? እኛም በአዳም በደል ምክንያት እየሞትን ከሆነ ሞት የምንቀምሰው በአዳም ምክንያት ከሆነ የብሉይ ኪዳን ዘመን ሰዎችም በአዳም ምክንያት ሞትን እየቀመሱት ከሆነ የጌታ መምጣት የአዲስ ኪዳን ሰዎች የመሆናችን ትርጉሙና ምስጢሩ ምኑ ላይ ነው ልዩነታችን? መሞት ውስጥ ትርጉሙ ምንድን ነው የሚለውን አብራችሁ አያይዛችሁ ብትመልሱልኝ፣ ይሄ ሲመለስ የእመቤታችንም ጉዳይ እንደዚሁ ይመለሳል። እኔ መዋቲነት እኛ አሁን ከጌታ ስቅለት በኋላ መዋቲነት በእኛ ከአዳም በደል በፊት በአዳም መዋቲነት አለ፣ አንድ ያደርገናል። የምንሞተው ከክርስቶስ ጋር በሞቱ አንድ ለመሆን ነው። የምንነሳውም እንደዛው። የሚበሰብሰው ስጋ የሚለው ትርጉሙ አንድ ስጋ አራቱ ባህሪያተ ስጋን ይዞ የተፈጠረ ነው። ይሄ ከአዳም በደል በፊትም ይሄ ስጋ ራሱ ስጋ ነው፣ ከአዳም በደል በኋላም ራሱ ስጋ ነው። ቅድም የበደለውን የአዳም ስጋ ይዞ የሚል አንድ መጽሐፍ ላይ አሳይታችሁናልና ጌታ የበደለውን የአዳም ስጋ ነው የያዘው። አዎ የበደለውን የአዳም ስጋ መያዙ ከአዳም በደል በፊት የነበረው የአዳም ስጋ እና ከአዳም በደል በኋላ ያለው የአዳም ስጋ ጥቁርና ነጭ፣ ቀይና ጥቁር የተለያየ ነው ማለት ይቻላል? ይህ ካልሆነ የአዳም ስጋ የአዳም ስጋ ነው። ከአዳም በፊት የነበረ ስጋ የአዳም ስጋ ነው። ከአዳም በደል በኋላም የያዘው አዳም ያንን ነው። መዋቲነቱን ወደ ምውት የቀየረው ባህሪው ነው፣ ክብሩ ነው። እነዚህ ነገሮች ነው እንጂ ያጣው በስጋ ፍጥረቱ አራቱም ባህሪያተ ስጋ የያዘው ከአዳም በደል በፊት የነበረ ከዛም በኋላ የነበረ ስጋ ነው እና ይህንን ግልጽ ብታደርጉት ነው። በጣም አመሰግናለሁ ስለተቀበላችሁ። ቴንኪው። የተወሰኑ ብዙ ተከታታይ ጥያቄዎች ስለሆኑ ያስታወስኳቸውን ያክል የሆነ ነገር ልበልና ሌሎቹን ትቀጥሉበታላችሁ። በእርግጥ ከቅድም ጀምሮ የተመለሱ ናቸው እንዳለ አሁን የተነሱት ማለት ነው። እንዳለ ሀሳብ የተሰጠባቸው ናቸው። አዲስ ነገር አይደለም እና የመጀመሪያው በብሉይ ኪዳንም ይሞቱ ነበር፣ አሁንም እንሞታለን። ታዲያ ልዩነቱ ምንድን ነው የሚል ነገር ተነስቷል። በብሉይ ኪዳን ይሞቱ የነበረው ተስፋ የሌለው ሞት ነበረ። በሐዲስ ኪዳን የምንሞተው ሞት ለዘላለም ሕይወት ነው፣ ወይም ደግሞ በክብር ለመነሳት ነው። ለሐሳር የሚነሱ አሉ፣ ለክብር የሚነሱ አሉ። ክርስቲያኖች ለክብር እንነሳለን ብለን እናምናለን፣ ምክንያቱም በጌታ በኢየሱስ ክርስቶስ ስለምናምን። ስለዚህ ክብራችን ተስፋችን እሱ ነው። ጳውሎስ ክርስቶስ ካልተነሳማ ስብከታችን ከንቱ ነው የሚለው ተንሳያችን በክርስቶስ ትንሣኤ ላይ የተመሰረተ ስለሆነ ነው
አይደለ? ስለዚህ እኛ የምንሞተው ሞት ክርስቶስ ትንሣኤ እሱ ትንሣኤን ተነስቶ ትንሣኤን የሰጠንን ሞት ለመቀበል ነው፣ ወይንም ደግሞ በክብር ለመነሳት ነው እኛ የምንሞተው። ተስፋ አለን ማለት ነው። በብሉይ ኪዳንስ ተስፋ የሌለው ሞት ይሞቱ ነበር። የመጀመሪያው ልዩነት እርሱ ነው። ሲቀጥል አዳም የያዘው ስጋ ጥቁርና ነጭ የለውም የሚል ነገር ተነስቷል። ስለ ከለር ልዩነት አይደለም እየተወራ ያለው። ያ ስጋ ወይም የአዳም ስጋ ከበደል በፊት ምን አይነት ማንነት ነበረው? ሲበድልስ ምን ተቀበለ ነው። ከዛ በኋላ ምን ነበሩ? ለአዳም ምርጫ ነበሩ አይደለ? ሁለቱም ተፈጥሮ በተፈጥሮ አለው፣ ግን ምርጫ አለው ቢበድልና ባይበድል። ቅድስት ድንግል ማርያም አልሞትም ማለት ትችል ነበረ? አሁን እዚህ ያለን ሰዎች ሁሉ አንሞትም ማለት እንችላለን? አንችልም። ስለዚህ የማንችለው የአዳምን ስጋ ስለያዝን ነው። ማን ነው የአዳምን ሞት ነው የምንሞተው የሚል ነገር ተነግሮ ነበረ የሚል ነገር ተነስቷል። የአዳምን ሞት የማይሞት አለ ከጅምሩ? ምክንያቱም ሞት ራሱ የገባው በማ ምክንያት ነው? ሞት በአንድ ሰው ገባ አይደል የተባለው? በአዳም። ከዛ ውጭ የገባ ካለ እኔ አላውቅም። ምናልባት በሌላ በኩል የገባ ካለ እስከማውቀው ድረስ ግን በአዳም በኩል እንደገባ ነው። ነገር ግን በክርስቶስ ሞት ያንን በአዳም ምክንያት የምንሞተውን ሞት በአዳም መጥቶ የምንሞተውን ሞት ለምን አድርጎታል? ለክብር አድርጎታል። ስለዚህ የክርስቲያኖችን ሞት የሚለየው የአዳምን ሞት አለመሞታችን አይደለም። በአዳም በኩል የመጣውን ሞት ክርስቶስ ለምን አደረገልን? መሸጋገሪያ አደረገልን። መሸጋገሪያ አድርጎልናል። ስለዚህ የምንነሳው ለምን ይሆናል ማለት ነው? ተስፋ ያለው ትንሣኤ ያለው ሞት ነው የምንሞተው። የክርስቲያን ሞት በዚህ ይለያል እንጂ የአዳምን ሞት ካልሞትን እና የማንን ሞት ነው የምንሞተው? የአዳምን ሞት መሞት ወይም በአዳም ምክንያት የመጣውን ሞት መሞትን እንደ ስህተት የሚቆጠር ከሆነ የመጀመሪያው ጥያቄ ታዲያን የምሞተው ሞት በምን በኩል የመጣ ነው? አይ እኔ አሁን የያዝኩት አዳም ከበደል በፊት የነበረውን ስጋ ነው አይደለም አይደል? ምክንያቱም ከዛ በፊት የነበረው ስጋ የሞተ አልነበረም። ሞት የተስማማው ነበረ፣ ግን የሞተ አልነበረም። ሲበደል ግን ሟች ሆኗል፣ ሞቷል። ሰው ሁሉ ይህንን ስጋ ይዞታል፣ ይሞታል። ልዩነቱን በዛ መልኩ መረዳት ጥሩ ነው። ይሄኛው ከተፈታ የእመቤታችን ይፈታል የሚል ነገር ተናግሯል። ቅዳሴያችን ግልጽ ያስቀመጠው ነገር አለ እኮ ሞት ወይ ምንድነው ድህነትን ይሻ የነበረውን ስጋ ከባህሪ ልጁ ጋር አዋሃደው የሚያድንም አደረገው አለ። ወይም ድህነትን የሚሰጥ አደረገው። በቃ ክርስቶስ ምን የሚፈልግን ስጋ የራሱ አደረገ፣ ድህነትን የሚፈልግን ስጋ የራሱ አደረገ። የራሱ ሲያደርገው ምን ሆኗል? መክበር መዋሃድ አንዴ ተፈጽሟል። አንዴ የሆነ ነው። በየተራ በቅደም ተከተል ምናምን የሆነ አይደለም። በቃ መክበርም መዋሃድም መቀባትም አንዴ ነው የሆነው። ስለዚህ በዚህ ጊዜ የራሱ አድርጎታል። ምን አድርጎታል? የሚያድንም አድርጎታል። የሚያድንም አድርጎታል። ይሄ በመጽሐፍቶቻችን ያለ ነው። ከቅድም ጀምሮ ወንድሞቻችንም ሲያብራሩት የነበረ ነው። ያስታወስኩት ይሄ ነው። ሌሎች ያላነሳሁትን ቀጥሉ። ቃለ ሕይወት ያሰማልን። ኢዮባ ምናልባት አጭር ኪክ ሪል ኪክ ብሏልና በመጀመሪያ በአዳም ምክንያት የስጋና የነፍስ መለያየት በአዳም ምክንያት ነው የመጣው ካልን ታዲያ ከብሉይ ኪዳኖቹ ሰዎች በምን ለየን? ይሄ በጣም ከማኑ ማለት እነሱ እንደተባለ ሙስና መቃብር ይይዛቸው የነበሩ እና በነፍስ ወደ ሲኦል በስጋ ወደ መቃብር የሚቀሩ ነበሩ ማለት ነው። ሲኦል ነበር የሚገቡት። ጽድቃችን እንደ መርገም ጨርቅ ተቆጠረ ተብሎ እስኪነገርላቸው ድረስ በነፍሳቸውም በርደተ መቃብር ላይ ርደተ ሲኦል ተፈርዶባቸው ይኖሩ ነበረ።
ይህንን ጌታችን አጥፍቶ ወይም ደግሞ ትንሣኤ ሰጥቶናል። ገነት ከፍቶ ከዛ በኋላ ሰው እንደ ህይወቱ እንደ እምነቱ እንደ ቅድስና ከክርስቶስ ጋር የመኖር ስጦታ ሰጥቶናል። አንድ ማለት ሁለተኛ ምን ሞተው ለእረፍት እንጂ ለሐሳር ወይም ደግሞ ለፍርድ አይደለም። ሞታችን ራሱ ትንሣኤን የሚጠብቅ ወይም ደግሞ ቅንጣት ስንዴ ብትዘራ አፍርታ በስታ እንደምትወጣ ልክ እንደዚያ ይሄ ሞት ወደ ምን አድርጎታል ክርስቶስ ማለት ነው። የትንሣኤያችን መግቢያ ወይም ደግሞ የትንሣኤያችን ድልድይ ያደረገው ማለት ነው። ድልድይ ያደረገው ሰው ከዛ አንጻር የሚታይ ነው። ሞቱ ግን ደሴ ሞት ነው። ሌላ ከየት ሊመጣ ይችላል? የነፍስና የስጋ መለያየት ሞቱ የመጣው ከማን ነው? ከዛ ከአዳም በደል በኋላ የመጣ ነው ማለት ነው። ከአዳም በደል በኋላ የመጣ ነው። በነገራችን ላይ ይሄ ሴቨረስ ይናገራል። እድገት ራሱ ይሄ ከህፃንነት ጀምሮ እንደዚህ